ፈይዛ ይሰማል? ሀቢብ የኔ ይሰማል? ሀቢብ ይሰማል። ኦኬ የኔ ይሰማል? እፎይ ለአንተ ይሰማል? በደንብ ትሰማለህ? መጠየቅ ያለባችሁ መጠየቅ ትችላላችሁ። ሻዳ ግዴታ ነው በእስልምና? ሻዳ ግዴታ ነው ወይ እንደ እስልምና? መጀመሪያ አንድ ልጅ ሲወለድ ሙስሊም ከሆነ አስቀድሞ ሻሃዳ ያስፈልገው። በአላሁ አክበር ነው የምንቀበለው። ነገር ግን ካደገ በኋላ ወይም ከተለቀ በኋላ ሌላ ሃይማኖት ይዞ ከሆነ የቆየው የዛኔ ያደገው ሰው ወደ እስልምና ከመጣ ሻሃዳ መያዝ አለበት። ሻሃዳ ከያዘ ነው ሙስሊም የሚሆነው። ይህ መስፈርትሽን እስቲ አሁን ከቁርአን ሊያሳየኝ እስቲ ይህንን አስተምሮ ከቁርአን ሊያሳየኝ አሁን ላልቻል ማስረጃ ከቁርአን ስጭኝ እስቲ። እስልምና ላይ ምን ይላል መሰለህ? አንድ የሆነ መሰረት የምንይዘው እኛ ከቁርአንም ከሐዲስ ጥቅሱን ጥቀሽ። አጠገቤ ቁርአን ስለሌለ ነው። ነገ ቁርአኑን አሁን ጥቀሽ። የትኛው ቁርአን ክፍል ላይ እንደዛ የሚለው? ይሄ ነገ ቁርአን አንተ ማለት ነው። ተረት አውጥተሽ መውጣታችን ማቶቻቱ አይሆንም። እሺ ችግር የለውም። እኔ ደስ ልንገር ብዙ ጊዜ አንተንም ማስረጃ የለሽም እኮ አሁን ያወራሽው ዝም ብሎ ነው። አዳምጠኝ። አሁን ያወራሽው ዝም ብሎ ነው። መረጃ አለሽ? አይደለም። መረጃ ካለሽ ቀጥይ እኮ ልነግርህ ነው። ረሱል ሰለም የሚያሰልሙትን በሙሉ የሚሰልሙት ሰሃቦች በሙሉ ምናምን ሻሃዳ እያያዙ ነበር ሲገቡ የነበረው። ተረት አልጠየቅንሽም እኮ እኛ ማስረጃ ቁርአንሽ ላይ አምጪ ነው ያለሽ። እንደዚህ ብላችሁ እንዲህ አድርጉ ብሎ አላህ የምትይው አካል ካስተማረሽ ማስረጃ ስጭ። ማስረጃ አላችሁ? ነገ ቀጠሮ ትይዝልኛል? በቃ ነገ ያዥና ነይ። በቃ ያዥና ነይ ነገ አይደለም ነገ ዛሬ ዓመት ድረስ ጠብቅሻለሁ። ችግር የለም። ነገም ካልተመቸሽ ወላሂ ችግር የለም። ዛሬ ዓመትም ይቻላል። ወላሂ ችግር የለውም። ይሄ ቃሌ እመጣለሁ። እፎይ እንዴት ነህ? ሰላም። ያ ዘቢብ በሽር ተራ ጠብቅ። ያ ዘቢብዬ እንኳን ደህና መጣ። ከፍ አድርጉት። በጣም ስታክ እያደረገ እያስቸገረኝ ነው። እሺ እንኳን ደህና መጣ። ቀጥል። እኔ ቀድማለሁ። ለምን ከኩችን አትወጣም እና አትወያይም? 100,000 ብር ልክፈል። እንኳን ደህና መጣ አልኩህ እኮ። ይሄ እኮ ምንም አያውቅም፣ ደደብ ነው። እንካለ ወጣ ማለት ነው። ነብይ ነው። ናና ውጣና ከኩችና ውጣና 100,000 ብር ልክፈል። እኔ እዚህ ጋር ሴቶችን አስገብቶ ያደናበራል እንጂ ምን አውቃል? ሲጀምር ደንቆሮ እኮ ነው። ከኩችና ውጣና ከኩችና ፊትን አውጥ፣ ሽርጥን አውጣና ፍታና፣ ሽርጥን ፍታና። ኩችና ይባላል በአማርኛ፣ ኪችንም ይባላል። ሽትህን ፍታና ወጥ ቀማሻቱ ናና ውጣና እንትን በል። ተዋይ ከነሳላ ጋር ኢምራን አለ። ጎበዝ ነብይ መገለጽ የሚመጣለት ኪችን ውስጥ ሆኖ ወይም ኩችና ያልከው ውስጥ የአይሻ እሙሙን እያየ ነው። አዳምጥ። ነብይ መገለጥ የሚመጣለት የአይሻ ቀሚስ ውስጥ ብቻ ሆኖ ነው እንጂ ውጭ አይመጣለትም። ውጭም አይወጣም። ከሙሙ ውስጥ መገለጥ የሚመጣለት የከድጃን ቀሚስ ከልቦሷ ውስጥ ሲገባ ነው። የሙሙዋን እያየ ነው መገለጥ መጣልኛል። ደንቆሮ ምንድነው? አላህን ውጠው ነው እንደመጡ ዛሬ። ከኩችና ውጣ ቅዴስ ሚት አድርገህ እንጂ ሚት አድርጊ። ቆይ ባይዞ አይጥ የሆኑ ሰው የሆኑ እንደማይታወቁ
ፕሊስ ሚዩት አድርጊ። አንቺ ያላ ሚስት ነሽ እና አንቺ ደግሞ ሚዩት አድርጊ። ከኛ ትችልሽ አይጥ ይሁኑ እባብ ይሁኑ ሰው ይሁኑ ማይታወቁ አንድ ቀን ፎቷቸው ማይታይ ውጡ ብለው ቻሌንጅ ሲያደርጉ ማለት ነው። አስቂኝ። ኦኬ ሞዴሬት አድርገው እስኪ። በጣም እያስቸገረኝ ነው እኔ እሰማለሁ። ታባድጉት በጣም እያስቸገረ ነው። ቀጥል፣ ትሰማለህ በደንብ። የከፈትከው ምንድነው? እሱ ሙሐመድ ሱናን አናሳይ 3949 ላይ እንትና የከፈተው ምንድነው? እሱ መገለጥ የሚመጣልኝ በአይሻ ቀሚስ ውስጥ ብቻ ነው የሚለውን የሙሐመድን እንትን ነው የከፈተው። ስለዚህ እኛንም ቦዘር አታድርጉን። ነቢዩ ምን ብሏል? ዶን ቦዘር ሚ አባውት አይሻ ፎር ባይ አላህ ዘ ሪቪሌሽን ሃዝ ኔቨር ካም ቱ ሚ አንደር ዘ ብላንኬት ኦፍ ኤኒ ኦፍ ዩ አፓርት ፍሮም ሄር። ከእሷ ውጭ መገለጥ በማናችሁም ስለማይመጣልኝ እባካችሁ ቦዘር አታድርጉኝ ብሏል ነቢያችሁ። ስለዚህ ነቢያችሁ መገለጥ እንዲመጣለት ነቢይ ለመሆን ቀሚስ ውስጥ መግባት አለበት፣ ልብስ ውስጥ መግባት አለበት፣ ቤት ውስጥ መወሸቅ አለበት። የመጀመሪያ መገለጥ የመጣለት ከዛ ከድጃ ጋር ሄደ ለማረጋገጫ ቀሚሷ ውስጥ ከተተችው። ከዛ በኋላ ግን መገለጥ የሚመጣልኝ በማን ነው ብሏል? በአይሻ ልብስ ውስጥ ካልሆነ አይመጣልኝም ብሏል። ስለዚህ ከቀሚስ ወጥተው ማያውቁ የእናንተ ኡስታዞች ሲጀመር ማንም የሚፈልጋቸው የለም። የእኛ አንድ ክርስቲያን ሄዶ እገልሃለሁ፣ ናውጣ፣ እፈልጣለሁ ምናምን የሚል አይታችሁ ታውቃላችሁ? ዕለት ዕለት ትገባለህ፣ እገልሃለሁ፣ አርድሃለሁ፣ እቆርጣለሁ፣ ፈልጣሃለሁ። ከኡስታዞቻችሁ እስከ ሼኮቻችሁ ከደረሶቻችሁ እስከ ታይ ምዕመኖቻችሁ ነጋ ሪስክ ወስጄ ኃላፊነት ወስጄ ሪስፖንሲብል ምን ያህል እንደሆንኩ ከዚህ ማወቅ ትችላላችሁ። እንደናንተ እንዳይጥ ኡስታዞቻችሁ ተደብቀው እንደሚሳደቡት አይደለሁም። ለምናገራት ነገር በሙሉ መረጃ ስላለኝ ለማውራት ሁሉ ሸኛት እባክሽ። ኧረ በእናትሽ ዝም በል። ምንም አታውቅም ስለ ነብይ ምን ታውቃለህ አንተ? የሆንክ የሰው አውሬ አባ ጨጓሬ። ቃል ፕሊስ ሸኛት። እሺ ወታለች። ኦኬ እና አሁን ዛሬ የረበሻቸው ምንድን ነው? ሰሞኑ ቶፒኩ ከብዷቸው ቀለል ላድርግላቸው ብዬ እስቲ ሻዳውን እንኳን አሳዩኝ ብዬ ገባው። ለምን ተረበሹ ዘመዶቻችን? ለምንድን ነው እንዴት ተበሳጫችሁት? እንደዚህ ምን ገጠማቸው? ምንድን ነው የተፈጠረው? ዘመዶቻችን ምንድን ነው የገጠማቸው? እንደዚህ ቡኡ እያስባላቸው ያለው ኤኒዌይስ እስልምና መልስ የለውም እያላችሁ ኮመንት ጻፉ እስቲ። እስልምና መልስ የለውም። አውቀናል፣ አይተናል፣ ተረተናል። መልሱ ስድብ ነው እስልምና። ይህንን ጻፉላቸው ኮመንት ላይ። ከስር ላሉት አይምሯቸውን ለሚጠቀሙ ማስተዋል እንዲኖራቸው እንዲያስተውሉ ከስር ላሉ እስልምና ስድብ እንጂ መልስ እንደሌለው ኮመንቱን አስቆጥሩት። በእንደዚህ አይነት መልኩ ዩቱብ ላይ ያላችሁም ታዘቡ። በተለያየ ፕላትፎርም የምትከተሉ እያዳመጣችሁ ያላችሁ ይገባሉ፣ ይሳደባሉ። ሃይማኖታቸውን ከመመለስ ይልቅ እኛን ነው የሚሰድቡ። የተጠየቀውን ከመመለስ ይልቅ እኛን አታክ ያደርጋሉ። ፊት ለፊት እኛ ወጥተን ቻሌንጅ እያደረግን ኡስታዞቻቸው 24 ሰዓት ስንት ዓመት ሙሉ ተደብቀው አይጥ ይሁኑ ሰው ይሁኑ ማይታወቁ የነሱ ክርስትናን የሚያጠለሹ የሚሳደቡ አወጡም እንዴ? ናውጣ እስቲ ና ሊያርድህ ማለት ነው። ከወጣ ሊበላህ ቀቅሎ ማለት ነው። ቁርጡቢ ቮሊዩም 85 ላይ እንደሚናገረው እስልምናን አታክ የሚያደርግ ወይንም ደግሞ ከእስልምና የወጣን አርዶ መብላት ይቻላል እንደሚለው ማለት ነው። የት ነው የምንኖረው? ጠቁመኝ ቦታ ለማረድ ለመግደል ማለት ነው። ደም የጠማቸው ብቻ። ስለዚህ
የተጠየቃችሁን መመለስ የምችሉ ኖ ካልቻልክ ግን እኛ አለው ቃል ያ እስልምና መልስ እንደሌለው አውቀናል። እስልምና ስድብ እንጂ መልስ እንደሌለው አውቀናል፣ ተረድተናል። ይሄን አድርጉት ኮመንቱን። የጠየቅነው ቀላል ጥያቄ ነው። እርሱም ሻሃዳውን አሳዩን ነው። እስካሁን ድረስ ኦልሞስት 1 ሰዓት ያህል የገቡት በሙሉ ሰደቡን፣ እንገላችኋለን አሉን፣ አስፈራሩን። ከዛ ውጭ የለም። ሐሚድ እንኳን ደህና መጣ። ሐሚድ ስድብ እንዴት ሰው ተምሮ ይመጣል? ያለውን እንዴት ተምሮ ይመጣል? በኢየሱስ ስም ይሰማል? ይሰማል። በደንብ ይሰማ ቦስ። እሺ ተቀበላቸው። እሺ እነሱ እሺ። ሐሚድ እንኳን ደህና መጣ። አመሰግናለሁ። እንኳን ደህና ቆያችሁ። እግዚአብሔር ይመስገን። ሻሃዳ ትይዛላችሁ አይደለ? እስላም ሲሆን ወይ አንድ ሰው ሻሃዳ ይዛል አይደለ? ኦኬ ሻሃዳውን በልልን እስኪ። አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን አብዱሁ ወረሱሉሁ ይባላል። ኦኬ ይሄ መሰረታዊ ነገር ነው አይደለ? ለእስልምና መሰረታዊ ነገር ነው። ከ5ቱ የእስልምና ፒላሮች ምሰሶዎች መካከል ዋነኛው ይሄ ነው፣ የምስክርነት ቃል። ቀጥል ቦስ። ኦኬ ይህንን ከቁርአን አሳየን እስቲ። መሰረት ከሆነ ግዴታ ከሆነ እስልምና የተመሰረተው በእነኚህ ከ5ቱ በእነኚህ ላይ ከሆነ እስቲ የእስልምና መሰረት ይሄንን እንደዚህ ብላችሁ በሉ የሚለው መስፈርቱን ቃል በቃል ከቁርአን ላይ ያሳየን። ሱረቱል ኢኽላስ ላይ አላህ ሱብሓነሁ ወተዓላ ለረሱል ዓለይሂ ሰላቱ ወሰላም ምን ይላቸዋል? ቁል በል አንተ ያ ሙሐመድ ቁል ሁወ አላሁ አሐድ። አላህ ሱብሓነሁ ወተዓላ አንድ ነው በል። አይልም። ከፍተህ ማንበብ ትችላለህ። ሰካራ ምን ታውቃለህ? ፕሊስ በገነት ትሰክራለሽ፣ ወይን ጠጅ ተዘጋጅቶልሻል። ተረጋጊ። በል አንተ ሙሐመድ ሚል ቃል ስጋ ሆነ ከሚለው እንትን ላይ ሙሐመድ ይላል። ታዲያ ሙሐመድ ሚል እዚህ ውስጥ የታመጣ በል አንተ ሙሐመድ አልክ። አላህ እያዘዛቸው ነው እርሳቸው። ሙሐመድ ሚል የለም። ሙሐመድ ሚል አንተ ከተሃል። ቁል ብለህ ሙሐመድን ከተሃል። እዚህ ውስጥ ሙሐመድ ሚል አለ። ቁል ሁወ አላሁ አሐድ ሚለው በል ሙሐመድ አላህ አንድ ነው። ቁል ሁወ አላሁ አሐድ የሚለው ውስጥ ሙሐመድ የሚል ስም አለ። እሺ አንድ የአዳምጠኝ ወንድማችን ሆይ፣ ዋናው ትልቁ ነገር መማማር ነው። አንተ ከምትፈልገው ኢንተርፕሬቴሽን መተርጎም ትችላለህ፣ ምንም ችግር የለውም። ያው ትልቁ ነገር ግን መማማር። ሻዳውን የለውም ጎበዝ። ሻዳውን ቅድም እንዴት ነው ያልከው? ሻዳውን በለው እስቲ። አሻሃዱ መሰክራለሁ አላህ የለም ብዬ ኢላሃ ጌታ ኢላላህ አላህ ሲቀር፣ ወአሻሃዱ መሰክራለሁ አነ ሙሐመድ አብዱሁ የአላህ ባሪያና ወሩሱሉሁ መልእክተኛው ናቸው ብዬ እመሰክራለሁ። ይህ የአማርኛ ትርጉሙ። ታዲያ እዚህ ጋር የከፈትከው ደግሞ ቁል ሁወ አላሁ አሐድ ነው እንጂ የሚለው አሻሃዱ አና ምናምን የሚል እዚህ ክፍል ውስጥ አለ እንዴ? አሁን በእስልምና ሃይማኖት መሰረት ሻሃዳ ከ5ቱ የእስልምና ምሰሶ አንዱና ዋነኛው ነው ብያለሁ። ምድር ላይ ከወረዱት 4ቱ ኪታቦች ፉርቃን ወይም ቁርአን ለነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም የተሰጠ መለኮታዊ መጽሐፍ ነው። በዚህ መጽሐፍ ውስጥ አላህ ሱብሓነሁ ወተዓላ ራሱን ለእርሳቸው እየገለጸላቸው ነው። ቁል በል አንተ ያ ሙሐመድ። ሻሃዳው እዚህ ላይ የለም እያልክ ነው አይደል? ከቁርአን በላይ ምን ማስረጃ ትፈልጋለህ? ሻሃዳ ቁርአን ውስጥ የለም ማለት ነው አይደል? አሁን እየነገርከን ያለው እሱ ነው። ራይት መልስልን እስኪ። አሁን ያልከው ሻሃዳ ቁርአን ውስጥ የለም አይደል? እናንተ የምትረዱበት መንገድ ነው ነገሩን የሚለየው። ቁርአን ውስጥ አለ ወይስ የለም? የኛ መንገድ ሳይሆን አለ ወይስ የለም? አንድ ጊዜ ቢንትሽ ወንድሞች፣ በቃ ከዚህ በላይ ላስረዳቸው አልችልም። አመሰግናለሁ። ሰክረው ነው እባክህ። ፕሊዝ ቢንት ተረጋጊ።
ሐሚድ ለምን ነው የምወጣው? አሻዱ አና ኢለላ ምናምን ብለህ ፕሊስ፣ ለማን ነው የምትደርቢው? ጌታችን አላሁ ስብሃነሁ ወተዓላ በቁርአን በጣም ብዙ የቁርአን አንቀጾች ላይ ስለ ራሱ ማንነት ረሱል ዓለይሂ ሰላቱ ወሰላም ራሱን ገልጿል። አሳየን ላልከው አሻዱ የሚለውን አሳየን። ከዛ ሙሐመድንም ደርቦ መስፈርቱ ይሄ ነው፣ 5 እስልምና ከተመሰረተበት አንዱ ሻዳው ነው ብላችሁ ታምናላችሁ። ስለዚህ ያንን መስፈርት ቃል በቃል ከቁርአን አሳየኝ፣ እኔ ሻዳ ዝላለሁ። አሁን ቃል በቃል አሳየኝ፣ እኔ አሁን ሻዳ ዛለሁ። ጋይድ እንተጋፍቷል ከኋላ እሱን አፋልግ። ማንኛውን የከፈተው ባለው አይ ከታችኛው አረብኛው ምን መሰለህ ወንድማችን እፎይ፣ አንተ የምትለኝ ቅድም የነገርኩን የምስክርነት ቃል ቀጥታ ቁርአን ላይ ያሳየ መሰለኝ። አንተ ጥያቄ በሚገባ አግኝተዋል፣ አሳየን። እኔ ደግሞ የምልህ አላህ ሱብሃነሁ ወተዓላ ቁርአን ላይ ከሰፈሩ 6000 በላይ አንቀጾች ስለ ራሱ ማንነት በግልጽ ለእርሳቸው አስቀምጦላቸው። ስለ ራሱ ማንነት አልጠየቁም። ስለ ራሱ ማንነት እሺ፣ ራስ አለው አላህ። ስለ ራሱ ማንነት ስትል ራስ አለው አላህ አለኝ ብሎ ተናግሯል። ቁርአን ውስጥ እጅ እንዳለው ተናግሯል። ራስ እንዳለው ተናግሯል። ሰላም ነው በቃቸው። ሰላም ብሎ አላለም። ቀልድ እኮ ነው በጣም። አትመልሷትማ። ማን ጋር ነው የገባችሁት? ቃል በቃል እንዲያሳየኝ መጽሐፍ ቅዱስ ብሎ እንደመደንፋት አይደለም። እስልምና ከተመሰረተበት ግዴታ ከሆነ የእስልምና መሰረት አንዱ ሻዳው ነው። የለም አለ ካልክ ቻሌንጅ ታደርገኛለህ። ጀነት አቤት፣ መጣ። እንዴት ነው እፎይ? ይመስገነው። የዘመናችን ቁጥር አንድ ሸይጣን ፖለቲከኛ በእስልምና ጂኒ ወንድማችሁ ስለሆነ ሸይጣንም ሆንኩኝ አቡ ሁሬራን ሱረቱ ከውሰርን ሴጣን ማባረሪያ ብሎ ሴጣን ስለሆነ ያስተማረው ትማራለህ ማለት ነው ከኔ። እኔስ ጎበዝ ሻዳውን እስልምና ከተመሰረተባቸው 5ቱ አርካኖች ውስጥ አንዱ ሻዳው ነው አይደለ? እስቲ እስልምና መሰረት የሆነውን የእስልምና ቤዚክ ዶክትሪን የተባለውን መሰረት የሆነውን ከቁርአን ላይ ያሳየኝ። አንተ የታውቃለህ ስለ ክርስትና መጀመሪያ አሰብክም? ውሸታም ከአሁን አሳየኝ። ጥያቄውን ብለህ የለ ጠየቁ። አሁን በትክክል ሲመለስልህ በቃ አማርኛ ያልቀበም ገባ። ፖለቲካው እንደፈለክ ተመዝዋል። ፍልስፍና ችግር የለውም አያልቅብኝም። አሳየን፣ አሁን አሳየን፣ አሳየን። ፈላስፋ ይሆንክ ሰውዬ ምንም ልሁን፣ አሁን መልሱን ብቻ አሳየን። የእስልምና መሰረት ግዴታ ቤዚክ የሆነውን ምሰሶ የሆነውን ሻዳውን ቃል በቃል አሳየኛው። የኔ ፊትህን እኮ ሳይኮሎጂ ሳነባውን አንተ ነቅላል። በቃ ባዶ ነው ብለንም ተሸጠሽ የተሞላ በቻርጅ ነው። በጌታ ስም አንድ ጥያቄ ተጠይቃችሁ ይሄን ሁሉ ሰዓት ሙሉ መሳደብ አይከብድም? አንደኛው አቀጣጣይ ሸይጣን የመጨረሻው ልብ በሏቸው። እነዚህ ሰዎች እንግዲህ መጽሐፍ ቅዱስ ላይ የቱ ጋር ነው ኢየሱስ አምላክ ለኛ ነው ቃል በቃል ያሉ ሲጮህ የሚሉ ናቸው። እንደዚህ የሚል ቃል በቃል አምጣ ሲሉ የሚሉ ናቸው። አንድ ጥያቄ ስለተጠየቁ ስድብ ብቻ ከገባን ሰዓት ጀምሮ አላህም እንደዛ ብሎ ይሰድበናል። ሱራ 98:6 ላይ ላሳየህ። አንተ ከየትም አልተማርክም። ሁሉም የሚማረው ከሚያስተምረው ነው እና ውስጥ የሌለውን ነገር ልሰጠን አችልም። እምነት ውስጥ ያለው ደግሞ ይሄ ነው። አንብብልን። ያው ይህንን ቁርአን ክፍል አንብብልን። 30 ሰግድ የምትቀረው ነው። ጸሎት ነው ብለህ ይህንን ዘላለም ያልተፈጠረ ቃል ነው ብለህ ታነበዋለህ። ምን ብሎ ነው የሚያነበው? አንዴ እነዚያ መጽሐፉ ከተሰጡ ሰዎች የካዱት አጋሪዎች በገሃነም እሳት ውስጥ ናቸው፣ በውስጡ አዘውታሪ ሲሆኑ እነዚያ ከእነርሱ ከምን ከፍጥረት ሁሉ ከሴጣንም ማለት ነው በላይ ክፉ ናቸው ብለህ ይህንን ጸሎት ስግደት ብለህ ትሰግዳለህ። አሚን ብለህ
አሁንም አንተ የምትሳደበው አላህ እንደተሳደበው ነው። እናመሰግናለን። ግን አሁን ቶፒኩ ላይ ግባና መልስልን። ጀነት ቃል እየሰማ ነው። እንደዚህ አይነበብ ቁርአን እንደዚህ አይደለም። እናንተ ቀንጨብ አንብብልን። እሺ ያለውን ነገር እንዴት ነው የሚነበበው? አንብብልን። ማስረጃ አለ? እሺ አቀይ ማስረጃ አለ ወይ? ሻዳውን ታመጣለህ ትችላለህ? ባታወሩ በጣም ደስ ይላል። ምክንያቱም ይሄ እኮ እብድ ነው እንጂ እኮ ትክክለኛ ሰው እንዳልሆነ በትክክል የተረጋገጠ ነገር ነው። ዛሬ ከዚህ ጋር ማውራት ማለት ሰይጣን ቆጥቷቸዋል። ሰይጣን ቆጥቷቸው ነው የመጡት። ባልዲ ቡቡ እያልክ ማለት ጀምራል። አንተ ውሻ ቆዩ እስኪ እኔ አንዴ የሆነ ጥያቄ ልጠይቀው። እኔ ሰለምቴ ነኝ። እኔ ጥያቄ ልጠይቀው እስኪ። ሰይጣን ቁንጥጧቸው ግን አይመስለኝም። እነዚህ አሁን የገቡት ቢስሚላህ ሳይባሉ የተወለዱ ልጆች ይመስሉኛል። እፎይ እስኪ እኔ ጥያቄ ልጠይቅ። ኧረ በእናታችሁ ቆይ ፕሊዝ። ኦኬ ሰለምቴ ነኝ ነው ያልኩኝ። ቆይ እንደው ከጎን ይኸውኛ አንቺ ሰለምቴ ከሆንሽ እሰማሻለሁ። ይሰማኛል። እኔ አንድ ጥያቄ ልጠይቅ። ከምን እምነት ነበር የሰለምሽው? አይ ጥያቄ ልጠይቅ። ከክርስትና። አይ ከምን እምነት ነበር የሰለምሽው? ከምን እምነት ነው የሰለምሽው? ከክርስትና ነው የሰለምኩት። ምን የትኛው ዶክተር ምን የትኛው ክርስትናስ? ኦርቶዶክስ ነው። ካቶሊክ፣ ጆባ ዊትነስ፣ ኦንሊ ጂሰስ ምን ነበር? ኦርቶዶክስ። እኔ አሁን ጥያቄ ልጠይቅ ነው የገባሁት። የክርስትና የሆነ ጥያቄ ማለት ነው የምጠይቅ። ኦኬ ኦርቶዶክስ። ቆይ ኦርቶዶክስ ኮንሽ። ኦኬ ሰባቱ ሚስጥራተ ቤተክርስቲያን ንገሪኝ እስኪ። ሰባቱ ሚስጥራተ ቤተክርስቲያንን ንገሪን። 17ቱንም ከቻልሽ 17ቱንም ቀጥይ። እኔ ጥያቄ ልጠይቅ ብዬ ነው የገባሁት። ይሄን መልሽልን ቅድሚያ ቃል ቴሌግራም ላይ ቼክ አድርጋ አሁን የተላከልኝን ሰለምቴ ሻዳው ድራማውን ታሳያቸዋለን። አፍጥኝ። ግን አንተ ምን አይነት ሰይጣን የሆንክ ሰው ነህ? አፈር ብላ ሰይጣን። ሰይጣን አንተ ዓለሙን በሙሉ ኦርቶዶክሱን ሙሉን ከእስልምና ውጭ ያለውን የገደልክ ህዝብ አንተ ነህ። አንተ ሸይጣን። ተደማመጡ። በስድብ አታመልጭም። ዲቦራ ሚውተር በስድብ አታመልጭም። ሰለምቴ ነኝ ብለሽ ኡስታዞችሽ ለድራማ ያስቀመጡሽ በስድብ አታመልጭም። ሁለተኛ ጥያቄ ነይ ማይክሽን አንሹ። ሁለተኛ ጥያቄ ማይክሽን አንሹ። ድራማ የለም እስልምና ላይ ንጹህ ሁሉ ነገር ምንም ድራማ የለም። ድራማ ከእናንተ ጋር ነው ያለው። ጥያቄ እየጠየቁ ነው። ጥያቄ የምትመልስ ከሆነ ኦርቶዶክስ ነው አይደለ? ጥያቄ እየጠየቁ ነው፣ መልስልኝ። ከዛ እኔ ወደ ክርስትና እመጣለሁ። ኦርቶዶክስ አልነበርሽ? ኦርቶዶክስ ነበርሽ እኮ። ተረጋጊ። አማደ ሚስጥራቶቻችንን ንገሪን እስኪ። ልውጣ ሼጣን ብላ ወጣች። ለድራማ ሰለምቴ ብላ የተቀመጠች አንደኛው ቲክቶክ ላይ ላለ ኡስታዝ ምን ትሆናለች? ሚስቱ ትሆናለች። እቺ ሻዳ ያስያዘውን ቅድም እዩ ድራማውን። ወራዳና ቆሻሻ ኡስታዞቻችሁን እንደዚህ እናጋልጣችኋለን በየቀኑ። ቅድም ነው ሻዳ የተያዘው። ቼክ አድርጉት። አሁን የተላከልን አዳምጡት። ስሙት እንግዲህ እንትና ሰለምቴ እኔ ሙስሊም ነበርኩ ይላሉ። ኢቨን ሻሃዳውን እንኳን ሻሃዳን እንግዲህ ያውቃሉ። አምስቱን አዕማደ ምስጢራት ግን አያውቁም። ስሙት። የለን እኔ ሁሉ ጊዜ ስለማሲዝ አጅሩን ሁላችንም የምናገኘው አብሽታ ሲዘ እሺ ኢንሻአላህ ይሁን። የኔ ድምጽ በትክክል ይሰማል። ሻዳ ሊያስይዙ ነው እንግዲህ የኔ ድምጽ ይሰማል እያለ ያለው እኔ የሚለውን ተከትለኝ አብራኝ ያ ይሄ ልጅ ነው ሻዳ የሚይዘው እንግዲህ ይታያቸዋል። ይሄኛው ልጅ ዮኒ የሚለው ዮኒን የሚለው ነው ሻዳ ያዡ። እለት እለት እስልምና ያለ ድራማ ይቆማል ወገን? አይቆምማ። እኛ በውሸት የሚከብር አምላክ የለንም በሉት ሲኮመንቱ። እኛ በሐሰት የሚከብር አምላክ የለንም። ድራማ ምንሰራለት አምላክ የለንም። የምንዋሽለት አምላክ የለንም። ጭንቅላት የሌለው እግር የሚያመልኩ ግን እለት እለት ይዋሻሉ። እንዲህ እናዋርዳቸዋለን። የምንዋሽለት አምላክ ስለሌለ እግዚአብሔር የተመሰገነ ይሁን። ቀጥል፣ አሳያቸው።
ቪዲዮውን ስሙት። ትልልቅ አሉን የሚሏቸው ኡስታዞች ባሉበት ነው፣ የቲክቶክ ኡስታዞች ማለት ነው። ስሙት። አሽሀዱ አን ላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን አሁን ልብ በሉ። አሁን በደንብ ይዩት፣ ይታያችኋል ብዬ አስባለሁ። እዚሁ ሪከርዱ ላይ ነው። ሪከርድ አድራጊው ወደ ምን ገባ? ወደ ሻሃዳ የሚይዘው ልጅ ቤት እየገባ ነው። ፕሌይ ልበለው። ሙሐመደን ረሱል ቤቱን ነው እንግዲህ አሁን እያየን ያለ ነው። አዲስ አካውንት ነው፣ እዩት። ዋና የልብ ሂጃብ ነው ይላሉ። ልብ ቢያምን እኮ እንግዲህ ልጁ ኦልሬዲ ሂኢዝ ሙስሊም። ፖስቱ ምኑ ፎሎወሩ ሁሉ ነገሩ መጣና እዚህ ጋር ቁጭ ብሎ ማሻአላ ሰለሙ ሻሃዳ ያዘ። እኔ ሙስሊም ነኝ፣ እኔ ሰለም ነኝ፣ እኔ ኦርቶዶክስ ነበርኩ። ዕለት ዕለት እስልምና የሚቆሙ በውሸት ነው። ካልዋሹ እስልምና እድሜ ማራዘሚያ ውሸት ነው። የኤች አይቪ ኤድስ በሽተኛ ሲዲፎሩ ማስተካከያ መድኃኒት እንደሚሰጠው ሁሉ ለእስልምና እድሜው እንዲራዘም በህይወት እንዲቆይ ሊዋሹ ግድ ይላቸዋል። ካልዋሹለት እስልምና በህይወት አይቆይም። እኛ ግን ክርስቲያንን የምንዋሽለት አምላክ የለም። ስትመጣ ለራስ ጌታችን ብለዋል፣ ከወደዳችሁ መስቀል ምጃችሁ ተከተሉኝ። እኔ ጌታን ወደ ከሆነ የመጣው እንደው ጌታ ሰዎች እኮ ጥለው ሄዱ እኮ ተአምር በሚሰራ ሰዓት ሙታንን በሚያስነሳ ሰዓት ግር ብሎ የተከተሉ ሰው የመከራው ሰዓት ሲሄድ ሐዋርያትን ሳይቀር እናንተ ስልትሄዱ ትፈልጋላችሁ ነው የተባለው። በምርጫ ነው። እስልምና ግን በውሸት ነው የሚቆሙ። ካልተዋሸለት ሊቆም አይችልም ማለት ነው። ቀጥል ቦስ። ይሰማል ቦስ? ያ ሰለምቴ ካሉ ሰሞኑን የተዋረዱትን አይታችኋል። ባይዘ ቪዲዮ ልከውልኝ ነበረ። አንደኛው አይቱ ባለፈው እፎይ ጋር ተምር ያለው 3 ዓመት ያለችው እሷ ልጅ እዚህ አማርኛ የሚሰሩ አውርር የሚሉ ኡስታዞች ጋር 2 ነው ሻዳ ያዘችው። ቪዲዮቿን ነግረውኛል። ትግርኛ ጋር ሄዳ 1 ሻዳ ዛለች። ኦሮምኛ ጋር ሄዳ 1 ሻዳ ዛለች። እኛ በደረሰን መረጃ እስካሁን 4 ጊዜ ሻዳ ዛለች። 4 ጊዜ ሲጣሉ አወጡባት መረጃውን። ሴቶቹ ሲጣሉ 4 ጊዜ ሻዳ ያዘችበታል። ፕሪስኳ እንዴ አዳምጣን። 4 ጊዜ ሰው እንደ ሻዳ ይዛል? 4 ጊዜ አስባችሁታል? 4 ጊዜ ፕሪስ ሰፈድን ተራጠብቅ 4 ጊዜ ሻዳ ዛለች። 4 ጊዜ ሻዳ ያዘችው ምን ለመሆን ነው? አላህን ልታስደስት ክርስቲያን ነኝ እያለች አላህን ለማስደሰት ማለት ነው። በዚህ መጠን ነው የሚዋሹለት፣ በዚህ መጠን ነው የሚቀጥፉለት። ምክንያቱም እነሱ ሙስሊም ናቸው። ሙስሊም ከሆኑ ደግሞ ግዴታ መዋሸት አለባቸው። የሚያመልኩት ጣዖት ያለ ውሸት መቆም ስለማይችል ማለት ነው። ሰለምቴንን ካሉ ነሰሰርሊ ምንድናቸው ማለት ነው? ውሸታም ናቸው ማለት ነው። ውሸታም ናቸው ማለት ነው። ኦራይት ቶፒኩ ላይ ግባ። አሁን ዲቦራ ማይክን አንሳ። እንደውም ስራ የላችሁም ነው ወይ? እዚህ ላይ ላይፍ ከፍታችሁ የምታንጫቸው ማለት ሰላም አይደለም እንዴ? ጤነኛ አይደላችሁም እንደ ውፌ የምትባለው እናቱ ልብዳ ይሸርሙጣ ልጅ ቶፒኩ ላይ ትገባለህ። ዝም ብለህ በወጥም ብየጥም ብልጅ አንተ ስራ የለም እንዴ? ጤነኛ ስራ የለም ወይ? አንተ ይቦርኮል ስራ የለም ወይ? ይሄ ሙስሊም ስለሆነ መዋሻ አለባቸው። ሙስሊም ክርስቲያኖስ እንደ ዋሻ አይደለም እንዴ? ክርስቲያኖስ እኮ ይዋሻል። ከመጽሐፍ ቅዱስ ገብተን እናውቃለት። መጽሐፍ ቅዱስ ይዛለ ዲቦራ ተረጋግተህ ትመልሳለህ ወይንስ እንዴት ነው? ተረጋግተህ ትመልሳለህ? እንደውም ልረግጥ ነው መጣው ልረግጥ ነው። ወሻላ ፊት
ምንድን ነው የሚያስቁ? አንተ ዛሬ ምንድን ነው እሱ? ምንድን ነው የነካቸው? ፈልጎ እኮ አይደለም የተወለደ ደግሞ እንጂ የሚጠሩት ነገር እንዳለ ኮንዶም የተወለደ ሙይተናት ያዝባኪ ከኛቸው ሁለቱንም ኔትወርክ ተሰራ አስወጣቸው። ፕሊስ አስወጣቸው በእናትህ። እሺ አስወጥቼዋለሁ። ፕሊስ እባካችሁ በስነ ስርዓት ጥያቄ የተጠየቃችሁት ሌላ ምንም አልተባላችሁም። ሻሃዳ የእስልምና መሰረቱ ሻሃዳን ስጠይቁ በጣም ሲምፕል ጥያቄ እኮ ነው። በጣም ሲምፕል ጥያቄ። ገና ሰው ልጅ ሲወለድ ጀምሮ ያውቀዋል፣ ከመፈጠሩ በፊት ያውቀዋል፣ ሲወለድ ሙስሊም ነው እያላችሁ ሻሃዳ ላይ እንደዚህ ከሆናችሁ ምንድን ነው እንደዚህ የሚያሳድባችሁ? አምላካችሁ ምን ስነ ስርዓት ይዛችሁ እንትን በሉ። ስማ ስማ ተራ ጠብቅ። ሃይደር ቀጥል። ሃይደር እሺ፣ በስነ ስርዓት ያወራን ነው። ሃይደር ቀጥል። እንኳን ደህና መጣህ። ሰላም ነው። በእናትህ ሰይፈድን በእናትህ ሚውታር ግዴታ ስፖርተኛ እንትን ፕሮፋይል ስላደረግክ የሚፈራ የለም እዚህ። ፕሊስ ስርዓት፣ ቅድሚያ ዲሲፕሊን። ስፖርት ላይ ተምረህ ከሆነ ዲሲፕሊን ለሰው ልጅ በጣም ቀዳሚው ነው። ራስን አክብር። እዚህ ገብተህ ስትጸዳዳ ባፍህ፣ እዚህ ገብተህ ስርዓት አልበኛ በመሆነ ጀግንነት ዲሲፕሊን አለ አዋቂነት ስለሚታየው ስርዓት ጠብቅ። ቅድሚያ እንደ ስፖርተኛ ራስን አክት የምታደርግ ከሆነ ቅድሚያ ዲሲፕሊን ተማር። ስለ ስፖርት ለምናወራ ስለ እምነት ነው። አንተ ጎበዝ ሃይደር እንኳን ደህና መጣህ። ቆየኝ። መልካም። ስለ ሻሃዳው እየተነጋገርን ነበረ። በእስልምና ሻሃዳ ግዴታ ነው አይደለ? ግዴታ ነው። አምስቱ። ኦኬ መልካም። ሻሃዳውን ማግኘት እንችላለን ግዴታ ከሆነ ከቁርአን ላይ ሻሃዳውን በለው እስኪ። ሻሃዳውን ማለት ለምን ማለት ይህንን ግዴታ ከሆነ አስተምሮ ከሆነ ከቁርአን ላይ ልናገኘው ይገባል አይደለ? ስለዚህ ቁርአን ላይ ልታሳየን ትችላለህ? ስለ አሁን እኔ ላሳየህ አልችልም። ከኔ የሚበልጡ ሰዎች አሉ የሚያሳዩ። ሲጀመር አንተ ምን ታውቅና ነው? እፎይ አንተ የትኛው እውቀት አለህና ነው አንተ ማለት? አንተ ግን ትንሽ እንኳን እፍረት የለህም። አይደለም ትንሽ እፎይ ማነው ለቀቃቸው ዛሬ አይደለም ትንሽ ለምትጠይቀው ጥያቄ እንኳን ምንድን ነው የምጠይቀው የሚል ነገር እኮ የሆነ ቢያንስ የሆነ ምንድን ነው የምጠይቀው ብለህ እስኪ አስብ። ማለት ጤነኛ ነገር ማን ነው ፈጥ ይለቅ ፕሊዝ መልስ ከሌላ ላቅምን ማንገድ በጣም ጤነኛ ነኝ። እስቲ እንደ ትልቅ ሰው እንደ መሐመድ ላይ ስፐርሜን አለ ልክ እንደ ሃይማኖተኛ ሜት አድርግ። አፍን ከከፈትክ ይኸውልህ እሄድብሃለሁ። እንደ ትልቅ ሰው ስራ ጠብቅ፣ በስነ ስርዓት ተከበር። ሰውዬ ተከበር። ተጠየቅ እኮ አላቅም ካልክ ዝም ብለህ ሚዩትን ያዝ። ምታክ ከሆነ መለስ። ሻሃዳ ግዴታ ነው። አርካኑል እስላም የተመሰረተበት አምስቱ የእስልምና መሰረት ውስጥ ሻሃዳ ነው ብለህ የምታምን ከሆነ ሻሃዳውን ቃል በቃል ከቁርአን ላይ ያሳየኝ። አታልቅስ። በማልቀስ እውነትን መሸፈን አችሉም። ማይማንን ልሸውዱ ትችላላችሁ። አሁን ማን ነው የሚያለቅሰው? አሁን አንተ እኮ ሰው ይንቃል። እኔ 2 ሰዓት አለ እያለቀስክ ነው ያለው። አፈርኩ፣ ወላሂ አፈርኩ። ፕሊዝ አደርግ። በደንብ ገና ታፍራለህ። ምክንያቱም ቁርአንህ ላይ ያስተምሮት ስለሌለ። አንድ ነገር ልንገራችሁ። ማውራቴ ራሱ እፍረት ነው። እውነቴን ነው የምልህ። አንተ እውቀት ከሌለ መሀይብ እኮ ነህ አንተ። ጎበዝ ጨርስና እወራለሁ። የማይብ ጥግ መሆንህ ግን ታውቃለህ አንተ። ቀጥል፣ ጨርስና እወራለሁ። እኔ ለአንተ ቃላት ያጥረኛል። የምሬ ነው። አንተ ቢያንስ እንኳን እንደ ትልቅ ሰው እንደ ሃይማኖተኛ የሆነ ደህና ጥያቄ እኮ ብጠይቅ እኮ ችግር የለም። ይሄ እኮ እምነቴን እንዴት አንተን ስለ ራስህ ሳታውቅ አሁን ስለኛን ለማወቅ ትፈልጋለህ አንተ? ትንሽ እንኳን እስቲ ቀድመህ ስለ ራስህ እስቲ የራስ ተማሪዎች ተቢዎች አሁን አሉ አንተ ጋር ተማሪ ተቢዎቹ
ያንተስ የተለየ ነው። ያንተ ጥግ የተለየ ሰው ፈጣሪ ሲጋርድብን እኮ ነው። አንተ ያንተ የተለየ አይምሮ ሙሉ ተደፍኗል። ጎበዝ መሐመድ ነው ይሆናል። ምክንያቱም ሳሂህ ቡኻሪ 1913 ላይ ተከታዮችም እኔም መሀይም ነን ያለው መሐመድ ነው። ሱራ 62 ላይ የመሀይሞች መምህር የተባለው መሐመድ ነው። ስለዚህ ራስን የት ክሮጆ ውስጥ የማን ተከታይ እንደሆንክ ካላወቅ ያንተ ችግር ነው። ቃላት ያጥርብኛል ከአንተ ጋር ማውራት። ቁጭ ብለህ ገዝቴ ላይ ገብተህ ቤት ልከህ አስገባኝ ብለህ ለምነህ የገባኸው አንተ ራስህ ነህ። ፌዴራል ፖሊስ ገርፎ እዚህ ያልከተተህም ማንም ገርፎ የከተታችሁ የለም። በፈቃዳችሁ ወዳችሁ ገዝት ልካችሁ አስገባን ብላችሁ ነው የገባችሁት። ተራ ጥያቄ ነው ካልክ አመሰግናለሁ። እስልምና የተመሰረተው ቤዚክ የምትሉት መሰረቱ ምሰሶ ተራ ነገር መሆኑን ከነገራችሁ ታንኪዩ። እስልምና በ5 ነገር ላይ ተመስርቷል። የመጀመሪያው ሻዳ ነው። የእስልምና የተመሰረተበት እሱን መጠየቅ ተራ ጥያቄ ነው ካላችሁ ዌልካም። ስለዚህ እስልምና የተመሰረተው ተራ ነገር ላይ ነው። ለጥያቄ እንኳን ማይበቃ ለአቅመ ጥያቄ እንኳን ያልደረሰ መሰረት ላይ ነው እስልምና የተመሰረተው። ተረት ላይ ነው የተመሰረተው። እናመሰግናለን። ጀሚል ቀጥል። ጀሚል ሰላም ነው? እንዴት ነው? ምን ነበር ጥያቄ? ሜይ ቢ ጥያቄ ሰምተሃል ብዬ አስባለሁ። ጥያቄውን ሰምተዋል? ኦኬ። ሻዳውን ከቁርአን ላይ አሳዩን የሚል ነበር። ማሳየት ትችላለህ? ላሳያችሁ አልችልም፣ ግን በል ካልከኝ እልልሃለሁ፣ ከነ ትርጉሙ እልልሃለሁ። እና ደግሞ ይሄ ሐዲስ ላይ ታገኘዋለህ ሄደህ። እሺ፣ ቁርአን ላይ የለም። እስልምና የተመሰረተው የእስልምና መሰረት ቁርአን ላይ የለም። ወገን ናት፣ ወገን ታት። እባካችሁ ቃል በቃል የእስልምና መሰረትን ቃል በቃል አሳዩን እስቲ። ቃል በቃል አሳዩን እስቲ። ወጣ። ቢያንስ ጀሚል ይሻላል ጸባዩ። ማሳየት አልችልም አለ፣ ወጣ። ቁርአን ላይ ማሳየት አልችልም ማለት ግን ሸምድጀዋለሁ። ምክንያቱም ዝም ብሎ ያሸመድዷቸዋል። ይኑር አይኑር ግን የሚያውቁት ነገር የለም። ስለዚህ መሰረታችሁ የእምነታችሁ መሰረት እንኳን አታውቁትም። ቴንኪው። እኛም እያልን ያለ ነው እስልምና ተሳድባችሁ፣ አንቋሻችሁ፣ አለቃቅሳችሁ፣ ተሰደብን ብላችሁ ህዝብ ታታልላላችሁ እንጂ የሚያውቅ ፊት ስትጠየቁ መልስ የላችሁ። እስልምና የጠራ ነው የትጥራ ለሁሉ መልስ አለው የሚል መፈክር ቤትህን ዘግተህ ታሰማለህ። ተከታዮቹ እንደዚህ ናቸው። ከተከታዮቹ መረዳት ይቻላል። ምንድነው አባይ ነው የሚለው ይሰማለሁ። ኦኬ፣ ምን ልታዘዝ? ክርስቲያን ነህ? አዎ ክርስቲያን ነኝ። ትክክል። ሶሪ መማር ፈልጌ ነው። ከታችሁኝ ልማር ወይስ ላይቭ ላይ? ካሜራ በር ሶሪ
ዛሬ ምንድን ነው በጠበጡን እኮ። ጀዋር እንኳን ደህና መጣ። ጀዋር ሰው በደንብ ተረድቷል ዛሬ፣ በደንብ ተገንዝቧል ዛሬ እስልምና ምን ያህል ከልት እንደሆነ፣ ምን ያህል ድራማ እንደሆነ በስድብና በመጮህ እንጂ አስተምሮቱን ምንም እንደማያውቁት ብዙዎች ይረዱበታል፣ ተረድተውበታል። ገብታችሁ እናንተ በጮኋችሁ ቁጥር፣ ገብታችሁ ባለቃቀሳችሁ ቁጥር ብዙ ከስሮ ነው መማር የሚፈልጉ ብዙ ማወቅ የሚፈልጉ ምን አይነት ባለጌና ስርዓት አልበኛ ናቸው እፎይ ቤት ገብተው ምንም ሳይነካቸው የሚሰድቡት ብለው ከእስልምና እንዲወጡ ምክንያት ይሆናል። ለዚህም የእናንተ እዚህ ገብታችሁ መሳደብ ብዙዎች ከእስልምና እንዲወጡ አስተዋጽኦ እያደረጋችሁልን ስለሆነ ከልብ አመሰግናችኋለሁ። በደንብ እናመሰግናችኋለን። ስለዚህ እናንተ ገብታችሁ እዚህ መልስ የላችሁም፣ ትሳደባላችሁ። ይህን መሰረት አድርገው ሰዎች ወደ ህይወት ይመጣሉ። እሱን እኛም እንጠቀምበታለን። ኡስታዞቻችሁ ቤታቸውን ዘግተው ድራማ ይሰራሉ፣ የሐሰት ሻዳ ይዛሉ፣ የሐሰት ሻዳ ያስይዛሉ የገዛ ሚስቶቻቸውን። ከእንደዚህ አይነት ቆሻሾች ጋር ከእንደዚህ አይነት ወራዶች ጋር እንኳን ለሃይማኖት መምህር ሊባሉ ይቅርና አብሮ ጓደኛ መሆን ራሱ ያሳፍራል። ምክንያቱም ራሱ እዛው አማኙን መልሰው ሻዳ የሚያስይዙ አካላት እንደ አዲስ አድርገው ድራማ የሚሰሩ አካል አንዲትን ሴት 4 ጊዜ ሻዳ ካስያዘ አንድ ሰው ይህንን እንዴት ጤነኛ ነው ብላችሁ ትከተሉታላችሁ? ኔክስ አስቸጋሪ ነው። ኤኒዌይስ አይደር ሚዩት አድርግ፣ ሚዩት አድርግ። ኦኬ ቀጥል። አረብኛ ስም ጀዋር ቀጥል። እሺ እንኳን ደህና መጣ። አረበኛ አታነብም እንዴ? የማንን አረበኛ? እኮ ጀዋር እኮ የሚለው እኛውን አረበኛ አንብብ እንጂ አረበኛ ስላለህ አረበኛ ሳታቅ እንዴት ሃይማኖት ታስተምራለህ? አብደላ ሙጃሂድ ይላል። አብደላ ሙጃሂድ ቀጥል። አንተን ነው የፈለግኩህ እኔ። ቀጥል አንብበው እስኪ። አንተ ማን ይላል? ኢየሱስ እኔ አምላክ ነኝ ያለበትን ቦታ ሲንገረኝ እፎይ። ዛሬ የበላቸው ቡዳ ዛሬ የሰፈረባቸው ሰይጣን ምንድን ነው? እሱ ምንድን ነው የነካቸው ዛሬ ወገኖቻቸው? አይ ቦስ ሳስበው ዛሬ የገቡ ጠቅላላ ቤተሰቦቻቸው ወላጆቻቸው ሲወልዷቸው ቢስሚላህ ሳይሉ የወለዷቸው ናቸው። ቢስሚላህ ሳይባሉ የተረገዙ ከሆነ ሰይጣን ይነካቸዋል ይላል ሐዲሱ። ስለዚህ ያው ሰይጣን ነው እንግዲህ እየገባብን ያሉ ሊትራሊ አባታቸው ሰይጣን የሆነ ማለት ነው። ይቅርታ አድርጉልኝ ከባህሪያችሁ ነው። እኔ ደግሞ አይደለም ያልኩት መሐመድ ነው ያለው። እና ሰው ለመሆን ሞክሩ እና ወይ ደግሞ ሰዎች የሆናችሁ ሙስሊሞች ካላችሁ ግቡ። ዛሬ የገቡት ሰይጣን አጋንንት የሆኑ ሙስሊሞች ናቸው። ሰው ሙስሊም ካለ ሰው ሙስሊም ግባ እስኪ። ያ ሃይደር ማሳየት ትችላለህ? ማይክህን ደጋግመህ እያነሳ ስለሆነ አይደለም ለማሳየት ሳይሆን አሁን ሰው ቆይ እንዴት ነው ስርዓት የላችሁም ትሳደባላችሁ ምናምን ትላላችሁ። ቆይ እናንተ አይደል ያው ቁጭ ብለን እየሰማናችሁ እኮ ነው። አሁን እየተሳደባችሁ ያላችሁ እናንተ እኮ ናችሁ። ለምሳሌ ምን ብለህ መሐመድ እንደዚህ የሚያደርግ ምናምን ትላለህ አይደል? እሺ ምን አደረገ? አሁን አንተ ያልከውን እኮ ልደግምልህ አይደለም። አንተ ያልከውን ንግግር እኮ እኔ መልሼ በአፌ አልናገረውም። ተሳደብክ ካልክ እንዲህ ብለህ ተሳደበ በለኛ። ምን ብዬ ተሳደብኩ? ለአንተ እኮ እንደቀላል የተናገርከው ነገር እኮ እኔ እንደዚህ አጸያፊ ነገር ዝም አንተ ተናገርክ ብዬ አልናገርም እኮ። ምን የሚል የተናገርከውን አታስታውስም? አላስታውስም። ለኦዲየንሱም እስቲ አዲስ የገቡ ስላሉ እንዲህ ብሎ ነብያችን ተሳድቧል በልና ንገረን። እስካሁን ምንም አልተናገርክም አንተ? ምንም አልተናገርኩም። አንዲት ቃል
ሐዲስና ቁርአን እንደሌለን አልተናገርኩም። አሁን አንተ የተናገርከውን ማን ይመልሽ? ባፌ አልናገርም። እንደዚህ የዘጋኝ ከአንተ ራስ ደብሮኛል። ምክንያቱም ሐዲስና ቁርአንህ ላይ ያለን ነው የተናገርኩት። ስለዚህ ቁርአንና ሐዲስ ላይ ትመልሳለህ ወይስ ትወጣለህ? ዛሬ እኔ ሰለቻችሁኝ፣ በቃ ሰለቻችሁኝ። የምር ሰው 2 ሰዓት ሙሉ ያለቅሳል እንዴ? 2 ሰዓት ሙሉ ሰው ራሱ ሰልችቶት እየወጣ ነው። በቃ ቀፈፋችኋል። ሲጀመር አይደለም ማለት ነው። ታዘባችሁ ሰው ይሰጣል። አብደላ ቀጥል። ቋዳ መጣ። መልካም ኦኬ። ሻዳው ግዴታ ነው አይደለ? እንደ እስልምና ግዴታ ነው። ኦኬ ግዴታ የሆነው እስልምና የተመሰረተው በእነኚህ በአምስቱ ከአንዱ ሻዳው ላይ ከሆነ እስቲ የግዴታ የሆነን አላህ እንደዚህ ብላችሁ ሻዳ ያዙ ብሎ ያለበትን የቁርአን ክፍል ጥቀስልኝ። ውልቅ አሁን ቀጣይ የሚገቡት ደግሞ የሚሰድቡን ይሆናሉ። ቢያንስ የትኛው ሳይሰድብን ነው ዛሬ የወጣው? ቀጣይ የሚመጡት ደግሞ የሚሰድቡን ናቸው የሚሆኑት። ዩቱብ ላይ ያላችሁ እንዴት ነው? እሱ ዛሬ ምን እየታዘባችሁ ነው? በህይወታችሁ እንደ ዛሬው ቀን ሆኖባችሁ ያውቃል? የዛሬው ላይቭ እንዴት አያችሁት? ገቡ ሰደቡን፣ ገቡ ሰደቡን፣ ገቡ አለቀሱ፣ ገቡ ጮሁ። እንዴት አያችሁት? ዛሬ ዩቱብ ላይ ያላችሁ ምን ተገነዘባችሁ? ምንስ ታዘባችሁ? እስልምና መልስ አለው? እውነትን ለሚጠየቁት ይመልሳሉን? እነኚህ ሰዎች ሞራል ድፍረት ኖራቸው ቃል በቃል እንዲህ የሚል እስቲ ያሳየን የማለት ሞራል አላቸው ወይ? ሃይማኖታቸው መሰረት የሆነውን ይሄ መሰረት ነው የሚሉትን እስልምና የተመሰረተበት እንዲህ ነው የሚሉትን እስቲ ያሳዩን ብለን ጠየቅናቸው። ገቡም ሰደቡን፣ ገቡም እንደሚገሉን ነገሩን፣ ገቡም እንደሚያርዱ ነገሩን፣ ገቡ እንዳላለቀሱብን። ከዚህ ውጭ የተማራችሁት ከነሱ አለ? እነኚህ ናቸው እንግዲህ አሁን ቃል በቃል እስቲ ክርስቲያን የሚል አሳየን፣ ቃል በቃል እስቲ እንደዚህ እንዲህ ያለበትን ቃል በቃል አሳየን የሚሉን እነኚህ ናቸው። እነኚህ ናቸው መሰረታችን ያሉትን መሰረታቸውን ምሰሶውን ትንሽ በጠረባ ወደ ጎን መታ ስናደርገው ፍርክስክስ ይላሉ፣ እንደዚህ ይደፋሉ። ምክንያቱም አስተምሮቱ አሸዋ ላይ ቆመ ስለሆነ። ድሉ መሐመድ ዲሉ ዲሉ መሐመድ ቢሪ እንኳን ደህና መጣህ። ቆያችሁኝ። ምንድን ነው ዛሬ ከታችኝ እኮ እየሰማሁ ነበርና ምን በላ ውርዶ ነው ዛሬ ተበጠበጡ። ዛሬ ያኔ ይመስለኛል ስገምት ያቺ ቪዲዮ የሰራት በጣም ነክታቸዋለች። አንዳንዶቹ መልስ መስጠት ሲያቅታቸው እያለቀሱ የሰው ስሜት ለመኮርኮር የሞክሩባት ቪዲዮ አለች፣ አዲስ የሰራት አይ ቲንክ እሷን አይተኸው መሰለኝ። ያ ሽማግሌው ኡስታዙ የሰደበ ማለት እንዴት እሳቸው እንዴት ትነካለህ ምናምን ብዬ ነው ያለቀሰው። አይ ቲንክ ስሜታቸውን በጣም ሳትኮረኩራት መልስ ቢሰጡ አሪፍ ነበር እኮ። እዛ ላይ ሼኩ ትልቅ ኡስታዝ ነው፣ መልስ መስጠት ነበረባቸውና አለቀሱ ዝም ብለው። ለማንኛውም ሙስሊሞች ተረጋጉና ብትመልሱ የተሻላችኋል እናንተ። ነገራችን ላይ ዓለም ላይ ያለ በቢሊዮን የሚቆጠር ሙስሊም ጥያቄ ሲጠይቅ ሁሉ ጊዜ ቃል በቃል እያለ ለሚጠይቅ አካል ቃል በቃል የምትለው አካል በነፍስ ወከፍ የታደሉ ይመስል አንድ የማያነሳ ሙስሊም የለን። ከሊቅ እስከ ደቂቅ፣ ከትንሽ እስከ ትልቅ፣ ኡስታዞቹ ሳይቀሩ መጽሐፋቸው ሳይቀር ቃል በቃል እያሉ አንድ ጥያቄ ቃል በቃል ሲጠየቁ የዚህን ያህል ፍርክስክሳቸው ከወጣ ያሳዝናል። በጣም ከባድ። ሰላም ሰላም። ውሃብዬ እስኪ ተረጋጋ። እያወራ ነው እንደምገባ ሰላም ነው ፎይ ውሃብያው አንድ ቶፒክ
እሺ ልናገር። ተረጋግተህ ትመልሳለህ። ፖለቲካ ለመስራት ያልሆነ ነገር ምንም በሌለበት ላይ አታልቅስ። ከጊዜ ወደ ጊዜ እያመጣ ያለው ባህሪ ጥሩ አይደለም። አንተ ከተማርክ በቂ ይመስለኛል። ለወደፊቱ እንደዚህ የምትጨማለቅ አይደለም። ሃይማኖት አክብራ ለምን ሰሃቦችን ነብዮች ላይ ግባና እስቲ የትኛውን ሰሃባ ተሳደብኩ? ምን ብዬ ተገባው ጀምሮ የትኛውን ሰሃባ ምን ብዬ ተሳደብኩ? እንዴ ያንተ አቡ ሁሬራ ያንተ እንትና እያልክ ቅድም ስትሳደባል። እኔ ስናገር ያወጣህ ለምን በስነ ስርዓት እንደየሰው ልጅ እንደሚያስተምረው ታስተምራለህ አንተ። ለምን እንዲህ ብለህ ተናገር ካለኝ ያንን እኔ አይደለሁም የተናገርኩት። ያንተ አቡ ሁሬራ እና ያንተ ሰሃቦች አይሻ እነሱ ናቸው የተናገሩት ነው ያልኩት። ሰዋት እነሱ ያልተናገሩትን እኮ አንተ እያልክ ያለው አሁን። ለምሳሌ በጣም ብዙ ነገር እያልክ ነው። በጣም ብዙ ነገር አንድ ከብዙ ውስጥ እኔ አሁን አንተ ያልከውን ይሄን ልልህ አይደለም። ግባ ወደ ቶፒኩ። ለማንኛውም አስተካከል፣ ትምህርት አስተካከል፣ አትስደብ። ምክንያቱም የለም አንድ ብትጠቅስ ነብይ ያለው ነው የሚሆነው። ምንም ነገር አላልኩም። አሁን ቶፒኩ ላይ ግባ። እሺ፣ ስለማታመጣ ማለት ነው። ፖለቲካ ልትሰራ ነበረ። ኦዲየንሶቼ ግን ከአንተ ይልቅ እኔን ስለሚያምኑ አይደለም ክርስቲያኑ ሙስሊሞቹ እኔን ስለሚያምኑ እኛ ለመረጃ እንደማላወራ ፖለቲካ ሰራለሁ ብትል አያዋጣም። ሻዳውን ከቁርአን ላይ ማግኘት እንችላለን አንችልም? ቃልቶ የትን ሻሃዳ? እኛ እኮ በሀዲስና በቁርአን እኮ የምንመራው። ስለዚህ ሻሃዳው ቁርአን ላይ አለ የለም? አለ። በመልእክተኛው እመኑ የሚል አለ። በአላህና በመልእክተኛው እመኑ የሚል አለ። ሻሃዳው ቃል በቃል ቁርአን ላይ አለ የለም? ሻሃዳው ቃል በቃል መስፈርቶ ነው ቁርአን ላይ አለ የለም? መልካም ማሳያ። እንደዚህ ብላችሁ ሻሃዳ ያዙ የሚል ማስረጃ ስጠን። በአላህና በመልእክተኛው እመኑ የሚለውን ነው አንድ ያውጣልህ። ቶፊክ እንኳን ደህና መጣህ። እንኳን ደህና ቆያችሁ። አይ ቅድም በሌላ ስልክ ነበር የመጣሁት። ስልክ ኦፍ ሆኖብኝ ቀይሬ ነው የመጣሁት። ጀምስ በሚል ጀሚል። መልካም ያወጣህ። እየሰደቡን በነበረበት ሰዓት ላይ ሳሰድበን የወጣኸው አንተና አመስግነን ነበር። እንደው ሳንሰደብ ወጣን ቅድም ብለህ። አይ ኦፍ ሆኖ ነው ስልኩ ኦፍ ሆኖ ነው። ጥያቄውን ሰምተዋል? አዎ። ሻዳውን ከቁርአን ላይ ማሳየት ይቻላል። እነኚህ ግዴታ ነው ብላችሁ ካመናችሁ እስልምና የተመሰረተው አምስቱ እነኚህ መሰረቶች ላይ ከሆነ ከነኛ ውስጥ ደግሞ ሻዳው ከሆነ ሻዳውን እንዲህ ብላችሁ ሻዳ ያዙ ብሎ እንደ መስፈርት እንዲህ ብላችሁ መስክሩ የሚል መስፈርት ከቁርአን ውስጥ ማግኘት እንችላለን? አዎ፣ ግን ላወጣልህ አልችልም። ያለሁበት ቦታ አይመቸኝም። ጥቅሱን ካወቀው ንገረን፣ ቁጥሩ እኛ ማውጣት እንችላለን። እንደዛ እኔ እውቀቱ የለኝም፣ እንደዚህ እውቀቱ የለኝም። እና ግን አሽሃዱ አላ ኢላሃ ኢለላህ በአላህ እመኑ ነቢያችሁን ተከተሉ አለ ቁርአን ላይ፣ ሀዲስ ላይ ታገኛለህ። ሀዲስ ሳይሆን ቁርአን የጠየቅ ነው። ከሀዲስ ከሆነ አትቀበሉትም ነው? ቅድሚያ ቁርአን ላይ የለም ታልከን እንሄዳለን ሀዲስ ላይ። ሀዲስ ላይ ሌላ ችግር ራሱን የቻለ ስላለው ሌላ አርጉመንት ነው። ሀዲስ ላይ ድንጋይ ራስ ነው እንዴ? ቅድም ነገርኩ። ስገባ ሰው እያወራ ጣልቃ ትግባ። ቆሻሻ ስራ ልመዱ። ቅድሚያ ሊመልስልህ ነበር። አንዱ እያወራ ጣልቃ አይገባም። ኦኬ። ስለዚህ ቁርአን ላይ ያለ የለም? አለ፣ ግን ላውጣልህ አልችልም። መኖርን በምን አወቅህ? ካለ ማውጣት ማችል ከሆነ
እኔ ይሄን ያክል እውቀቱ ያለኝ ሰው አይደለም። ለዛ ነው ማለት እውቀቱ ከሌለ ቁርአን ላይ ያለ ብለህ እንዴት በኮንፊደንት ተናገርክ? የሆነ ጊዜ ላይ እንደተማርኩት ስለማስታወስ እንጂ ቦታውን እና ላውጣለህ ስለማልችል ነው። ቁርአን ላይ ነው የተማርከው? አዎ ከቁርአን ላይ ነው የተማርኩት እና ከሐዲስ ላይ። እሺ ወላሂ ቁርአን ላይ ያለ በልስ ተምሬያለሁ። እኔ ወሱን እውቀት የለኝም አልኩ። ቦታውን የማውጣት እውቀቱ የለኝም። ምን ብለህ ነው የተማርከው? አረብኛው ላይ ሸሃዳውን በልኝና ላውጣልህ። አሽሃዱ አን ላ ኢላሀ ኢለላህ ወአሽሃዱ አነ መሐመድ ረሱሉላህ ብዬ ልጻፍ ላውጣው? አረ አንተ ምን ሆነ? እንዴት ነው የምታስበው? እንደዛ አይደለም። እንደዛ ለማለት እንዴት እንደዛ ሰርች አድርገህ ታወጣዋለህ? እኔ አመጣዋለሁ። አንተ እሱ ነው ካልከኝ የሆነ ቁርአን የሆነ ምዕራፍ ላይ ነው የምታገኘው እኮ ነው ያወጣዋለሁ። ችግር የለውም። ይሄ ነው ወይ ቃሉ ነው ጥያቄው? ወይ ደግሞ አንተ በልልኝ ቃሉን እስኪ። አሽሃዱ አን ላ ኢላሀ ኢለላህ ወአሽሃዱ አነ መሐመድን እያልክ ትጨርሰዋለህ። ኦኬ። ስለዚህ አሽሃዱ አን ላ ኢላሀ ኢለላህ ወአሽሃዱ አነ መሐመድ ረሱሉላህ የሚል ቃል ቁርአን ውስጥ አለ እያልከን ነው ቃል በቃል? አዎ። ሉክ ኦኬ። እሺ ሙስሊሞች እየሰማችሁ ነው። አሽሃዱ አን ላ ኢላሀ ኢለላህ ወአሽሃዱ አነ መሐመድ ረሱሉላህ የሚለው ቃል በቃል ቁርአን ውስጥ አለ ብሏል። ምን ማለት ነው ደግሞ በአማርኛ? አላህ አምላክ ነው፣ አላህ የሚመለክ አምላክ ነው፣ መሐመድ የአላህ መልእክተኛ ነው የሚል ነው አይደለ? ከሱ ሌላ የሚመለክ አምላክ የለም እና ሙሐመድም። ስለዚህ መሐመድ በሚለው ስም ሰርች እናደርግና መሐመድ በሚለው ቁርአን ውስጥ የተጻፉትን እንዳለ ያወጣልናል ማለት ነው። በቀላሉ ያግባባናል። አየህ፣ ቁርአን ውስጥ ያሉትን ጠቅላላ መሐመድ በሚለው ስም እንሰርቸዋለን ማለት ነው። ይኸው ሰርቹ ላይ እንመጣለን። መሐመድ እንለዋለን። መሐመድ አሁን ሁሉንም ያመጣችኋል። መሐመድ የሚለው ሶሪ ትቀራለች። ኢቨን መሐመድ የሚል የለም። መሐመድ የሚል የለም ብሮ አለ። ሞላ አድርግለት። እሺ አይቀንፍም፣ ያወጣል ሰርች ኔጋ። ይኸው ሙሐመድ የለም እኮ አረብኛ ላይ እኮ የለም እኮ መልእክተኛው ነው የሚለው። እንዲማ ሰርች አድርገህ አታገኘውም። እንዲማ ሰርች አድርገህ የለም መሐመድ የሚል የሌለ ወአሽሃዱ አነ መሐመድ ረሱሉላህ የሚላል ይላል ቁርአን ውስጥ። እንደዚህማ ሰርች አድርገህ አታገኘውም። ቁርአን ውስጥ መሐመድ ተብሎ ተጽፏል አለ? የለም እኮ እያልኩ ነው ወንድሜ። መሐመድ የምትለው ቃል የለችም። ያ የለም ሲጀመር ቁርአን ውስጥ መሐመድ የሚል የለም። ቶፊቅ ኦኬ። እንደዚህ ስላልክ እኔን ልታከፍረኝ የምትችል ይመስልሃል ነው? እኔ አንተ ጭንቅላት ካለ ትከፍራለህ። አንተ ለራስህ ለህሊና ታመን። ግን ኦልሬዲ ከፍረሃል። ግን አንተ ንገረኝ ካልክ ለምን በእስልምና ላይ ቀጥፈሃል? በነቢዩ መሐመድ ላይ የሌለውን አለ ብለህ ዋሽተሃል። ያላለውን አሉ ብለህ ዋሽተሃል። እንደዛ ብሎ ያለ ደግሞ ከኔ ወገን አይደለም ከእስላም ወጥተዋል ብሏል። አንዲት የቁርአን ግን ያወጣልህ ነበር። እፎይ አወረደው እኮ አወረደው። እሱ ፈጠንክ ብሎ አወረደው። አሁን አንተ ግን ይቅርታ ጠይቅ ወይ ደግሞ ተውበት አድርግ። ደግሞ ከኔ ወገን አይደለም ከእስላም ለምን እፎይ ለምን ፈጥና አስወረድከው ነው ጥያቄ። ቶፊቅ ሚታርጋ ኦልራይት። ማንኛችሁም ምንድን ነው እሱ ዛሬ እንደዚህ ያንጫጫችሁ አይደል ነው? እፎይ ፕሊዝ ጠይቀው። እሺ አሁን ጠይቀው። መረጃውን አንተ ሚታርጋ አንተም ትወርዳለህ። ሚታርግ ካሊድ ማይክን አንሳ። ሚታርግ ይላል ሚታርግ። አሁን ደግሞ እዚህ ጋር ማስረጃ አንስተን አለ ማስረጃ
ይሰማል? ኧረ በእናትህ ሚዩት አድርግ። በእናትህ ቢላል ሚዩት አድርግ ወይን አስወጣልኝ በእናትህ። እኔ ማይኬም እኮ አልሰራ ብሎ በሱረቱ ኒሳ በ136ኛ አንቀጽ ላይ ክፈት ቃል መሐመድ የሚል የለም ያልከው ደግሞ መሐመድ የሚልም አለ። ከፈለክ አጠግብሃለሁ። ቆይ አትክፈት። ሱረቱ ኒሳ 136 ላይ ሻዳውን በለው ቅድሚያ አመንቱ ቢላሂ ወረሱሊህ። ሻዳውን በአማርኛ ንገራቸው እንዴት እንደሆነ። በአላህና በመልእክተኛው አምኛለሁ። ኦኬ፣ ይሄ ብቻ ነው ሻዳው። ስለዚህ አሁን ግባ አክበር ይታ መሐመድ ረሱልላህ ነው መልእክተኛው ነው ያለው እሱ ራሱ። ቀጥልሽ እኮ መሐመድ በሚለው ስም የለም እየተባልክ ነው። ቀጥል ንገረኝ። 136 ሲጀመር መስፈርት አይደለም እሱ። ሲጀመር ደግሞ ምን እንደሚል ደግሞ አሳያችኋለሁ። መስፈርት ካልሆነ ቆይ ላሳይህ አይደለ እንዳልሆነ ሻዳ እንዳልሆነ አሳያለሁ። እንደዚህ በላችሁ ክፍሉ አንተ የሚቀርብህ እንጂ ቢጠቅምህም አይደለም። እናንተ ያመናችሁ ሆይ በደንብ አስተውሉ። ጌታ አድርጋ እንዴ ስላመኑ ሰዎች እንጂ ማያምኑ እንዲያምኑ የተሰጠ መስፈርት አይደለም። ያመናችሁ ሰዎች እናንተ ያመናችሁ ወይ አማኝ የሚባሉት ኦልሬዲ በመጀመሪያ ሙስሊሞችን ነው። እናንተ ምን ያላችሁ ያመናችሁ እናንተ ያመናችሁ ወይ በአላህና በመልእክተኛው በዚያም በመልእክተኛው ላይ ባወረደው መጽሐፍ በዚያም በበፊቱ ባወረደው መጽሐፍ እመኑ። ሻዳ የምትይዘው በመጽሐፍ አይደለም ወዳጄ። በተውራት ዋሻዱ ተውራት ዋሻዱ ዘቡር ዋሻዱ ኢንጅል እያልክ አይደለም ሻዳ የምትይዘው። ያሰኖፍ ሙታ እመኑ በአላህ በመላእክቱም ዋሻዱ ጅብሪል ዋሻዱ ገብርኤል ዋሻዱ ሚካኤል ዋሻዱ ሪፋኤል እያልክ አይደለም ሻዳ የምትይዘው። ይህን ጥቅስ ስትጠቅሰው በመላእክቱ ሻዳ አትይዝም። ቃይ ሚዳር በመጨረሻውም ቀን ዋሻዱ ቅያማ ብለህ አይደለም ሻዳ የምትይዘው። የካደ ሰው የራቀን መሳሳት በእርግጥ ተሳሳተ። ምን አገናኘው? ያው ነው። አንተ እንትን አትበል። በቅያማማ እና ምን አለ ሻዳው እንዴት ነው? ሻዳውን በለው እስኪ ቃል በቃል በአረብኛው በለው። ትእዛዝ እኮ ነው፣ ትእዛዝ ነው። አንድ ሰው ወደ ስላ ሲገባ ሻዳውን በአረብኛ በለው። ይኸው እያልኩ እኮ ነው። አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመድ ረሱሉላህ። ይሄ ደግሞ ምንድን ነው? ትእዛዝ ነው። ታዘናል። በአማርኛ ተርጉመው። በአላህና በመልእክተኛ አምናለሁ። በአላህና በሙሐመድ ነብይነት አምናለሁ ነው። በመልእክተኞች ነው የሚለው። እዚህ ጋር ግን ክፍሉ እዚህ ጋር ምንድን ነው? ፕሊስ ቆይ ቃል በመልእክተኞች አለ በመልእክተኛው ነው የሚለው። አይም እንዳይነ ቆይ ተረጋጋ። አንደኛ መጽሐፍቶቹን ያካትታል፣ መልእክተኞቹንም ያካትታል፣ የመጨረሻውን ቀን ያካትታል። ይሄ የሻዳ መስፈርትም አይደለም። ቃል በቃል ሻዳውን ልታሳየን ትችላለህ? ዋን ሞር ቻንስ ልስጥህ። አሳየው። ከዚህ በላይ እንዴት አድርጌ ነው የማሳየው? እመኑ ስለሚል ነው። የለም አይልም። ኮመንት ላይ ጻፉለት። አይል የምትሉ አንድ ቁጥር ጻፉ፣ ይላል ካላችሁ 2 ቁጥር ጻፉ። ምክንያቱም በአላህና በሙሐመድ ነብይነት እመኑ የሚል እዚህ ክፍል ላይ አለ። በመላእክቱ ሙሐመድ ነው መልእክተኛው ነው የሚለው። መልእክተኛው ነው የሚለው። ደንቆራቱ ነው ያው በመላእክቱም ይላል። ደንቆራቱ ደነዛቱ እባክህ ጻፍና በአጭሩ አሳየው። ያመጣውን ጥቅስ አታውቀው? በመላእክቱም መልእክተኛው ነው የሚለው። ያመናችሁ ሆይ በአላህና በመልእክተኛው በእነዚያም በመልእክተኛው ላይ በወረደው መጽሐፍ ነው የሚለው። የላይኛው ላይ ከፍ
እሺ እናንተ ያመናችሁ ያለ በአላህና በመልእክተኛው በዚያም በመልእክተኛው ላይ ባወረደው መጽሐፍ ማን ነው መልእክተኛው? ካለ በኋላ በዚያም ይሄ እኮ እናንተ ያመናችሁ የተባሉት ማን ናቸው እኮ? ያ እኮ ለእኛ ትእዛዝ እኮ ለሙስሊሞች ነው። ኦኬ ሻሃዳ የሚይዘው ሙስሊም ነው ወይስ ክርስቲያን ነው እንዴ? ይሄ ሙስሊም ሆነ ስለ ሙስሊም ነው ከሆነ እኮ እያወራለሁ እኮ እዚህ ጋር። ሻሃዳ የሚይዘው ሙስሊም ነው ወይስ ክርስቲያን ነው? ይሄ እየተናገረ ያለው ስፔሲፊክሊ ላመኑት ነው፣ ላላመኑት አይደለም። ስለዚህ ያላመነ ሰው በዚህ ሻሃዳ አይዝም ማለት ነው። ይሄ ላመነ ስለሆነ አንደኛ እሱ ነው። ሁለተኛ ደግሞ ክፍሉ ችግር የለም። ሌላ ቁርአን ያለ አመጣልህ ፈልጌ አምጣ፣ የትም አታመጣው። አንደኛ ክፍሉ በደንብ አስተውሉ፣ መጽሐፍቱን ያካትታል፣ ሌሎቹ መልእክተኞችንም ያካትታል፣ መላእክትንም ያካትታል። ዲስ ዱድ መልእክተኞች ብቻ መስሎታል። ከስር ያለ በመልእክተኞቹም ይላል። መልእክተኞቹ ሁሉንም መልእክተኞች። ከላይ ደግሞ በመላእክቱም ይላል። በጅብሪል ብለህ ሻዳ መያዝ አለብህ። በሪፋኤል ብለህ ሻዳ መያዝ አለብህ። ሲያጭበረብር እንጂ ሻዳው እኮ ከአላህ ሌላ የሚመለክ አምላክ የለም ብሎ ነው የሚጀምረው። እዚህ ጋር እንደዚህ ይላል። እንደዛ የሚላለ እንዴ? ማን ዋህብያው? ለምን ግን መዋሸት አስፈለጋችሁ? ከአላህ ሌላ የሚመለክ አምላክ የለም ነው። እዚህ ጋር እናንተ ያመናችሁ ወይ በአላህና በመልእክተኛው እመኑ ነው። ሻዳው ደግሞ ከአላህ ሌላ የሚመለክ አምላክ የለም ብሎ ነው የሚጀምረው። እና አታጭበርብር። መሐመድ የእሱ ጭንቅላት ሊኖራቸው ይችላል። ወጣ ዝም ብሎ ማጭበርበር ጥሩ አይደለም። መልካም ይዋሻሉ። ዛሬ ደግሞ የውሸት ቀን ነው። የስድብና የውሸት ቀን ሆኗል ዛሬ። አለውኝ ግን አለ እኔ አለ ቦሳው አሁን አሪፍ እየሆነ ነው። እንዳታቋርጡት። ታብታቡን፣ ኮሜንቱን፣ ኮፒ ሊንኩ ምናምን በደንብ እንትን በሉት። ቀጥል። ዳይና በላኝ እኮ ዛሬ ምን እንደሆነ አላውቅም። ትንሽ ታብታቡ ከፍ እያለ ሲሄድ ነው እየተስተካከለ የመጣውና እንዳይቋረጥ አደራሽ። ታብታብ ኮፒ ሊንክ አድርጎ መልካም። አብደላ 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 ኦኬ። አብዱራህማን አብዱራህማን አቤት። እንኳን ደህና መጣ። አቤት። እንኳን ደህና መጣ። እንኳን ደህና ቆያችሁ። መልካም። እንኳን ደህና ቆያችሁ። መልካም። ሻዳ በእስልምና የእስልምና መሰረት ነው አይደለ? ኦኬ። ስለዚህ እስልምና በሻዳው ላይ አንዱ የተመሰረተበት ከሆነ እስቲ ይህንን የእስልምና መሰረትን ከቁርአን ላይ ያሳየኝ እስቲ ሻዳውን ቃል በቃል። ቅድም የከፈትከው ላይ አለ እኮ። ምን ይላል? ቅድም አሁን ለልጁ ከፍታችሁ ስታሳዩት የነበረው ላይ የለም? እዛ ላይ አሻዱ አና ኢለላህ መሐመድ ረሱሉላህ የሚል በስም አለ። ዋሻዱ ሶሪ አላ። ኦኬ ክፈተው። እሺ ቃል ጉቡን እስኪ ንገረን። አሻዱ አላ ኢላሃ ኢለላህ ማለት ምን ማለት ነው ወንድሜ? ስሙ እኔ ለማለት የፈለግኩት እዛ ላይ ያለው ነገር ማለት ነው። እየሰማችሁ? አሻዱ አላ ኢላሃ ኢለላህ ማለት ምን ማለት ነው ትርጉሙ? እሺ ድምጽ ይሰማል? ኔትወርክ ይቆራረጣል መሰለኝ። ኧረ ትሰማለህ? ይሰማል። በደንብ ነው የምትሰማው።
አሻዱ አላ ኢላሃ ኢለላህ ማለት ትርጉሙ በአማርኛ ምን ማለት ነው? እሺ ወይ ሌላ ሰው ይባል ኔትወርኩ የሚሻል ካልሆነ ትሰማለህ? አሳይ ትሰማለህ? ሻዳውን በለው እስኪ ጽሁፉን አምጣልኝ። ጽሁፉን እዛ ቅድም ጽሁፉን አምጣልኝና እዛው ላይ ሀሳብ ልስጥልህ። ይኸው ከተከፍቶላል። እሺ ቆይ እናንተ ግን እዚያው ምንድን ነው የምትሰሩት? ቆይ ሃይማኖት ማለት እኮ አሁን ያደረጋችሁት ማለት ነው መንገዱን በማታውቁበት ቦታ ሰው እንዲከተለን ማድረግ የሚባለውን ነገር እየተገበራችሁ ክፈትልን ብለህ ስታበቃ ምንድን ነው የምትሰሩት? የሆነ የማታውቁት መንገድ ላይ እየሄዳችሁ ክፈቱልን አልከን። ለአንተ እየከፈትን ነው። የማታውቁት መንገድ ላይ እየሄዳችሁ ከዛ በኋላ የሆነ ሰው እንዲከተላችሁ ምናምን ቢዝነስ የምታሰርጋ መሰለህ። እንደዚህ ቁም ምን ታደርጋለህ? ሃይማኖት ሲጀምር እንደዚህ እኮ አይደለም። ቢዝነስ ነው። በላይቭ ቀርቦ ሰውን የሚያስረዳ ቢዝነስ ሲሆን ነው ጥሩ ነገር ለማግኘት ሰው ቢሆን። እናመሰግናለን። ስለዚህ ኡስታዞች ላይቭ ላይ ቀርበው ቢዝነስ እየሰሩ ነው ማለት ነው። በላይቭ ላይ ተቀርቦ ሃይማኖት የሚሰበከው ቢዝነስ ነው አለ። ስለዚህ ኡስታዞች ቢዝነስ እየሰሩ ነው እናውቃለን። ወይ ነው ዳት በት አንተ ራስህ መጥተህ ይህንን ስለነገርከን አፈርሜሽን ስለሰጠህ እናመሰግናለን። እኛ አንተ ህይወት ነው እንጂ የሚገደን ገንዘብ ጉዳይ አይደለም። የሚገድድን የምንሰጥህ ክርስቶስን ነው እንጂ ስለ ገንዘብ ጉዳይ አይደለም። ስለዚህ ምን ያለበት ምን አይችልም ይባላል። ምን ያለበት ዝላይ አይችልም ይባላል። ኮርኮር ስትደረጉ ስለዚች ጉዳይ የምታወሯት ስራችሁ ስለሆነ ነው። ነጋ ጠባ የምትባሉባት ቶፒክ ስለሆነች ማለት ነው እቺ ጉዳይ። ኤኒዌይስ ሂር ዊ ጎ ናው። አሁን የእስልምና መሰረትን እያየን ነው። የእስልምና መሰረት ያላችሁትን እንድታመጡ እየጠየቅናችሁ ነው። አብዱ ተመለስ። አብዱ ካምባክ። አብዱ ተመለስ። ማይክን አንሳው። እንኳን ደህና መጣ። አብዱ እንኳን ደህና መጣ። በየአደባባዩ ላይ በየመንገዱ ላይ እየሄዳችሁ እስልምና የነቢያት ሃይማኖት ነው፣ እስልምናን ተቀበሉ ትድናላችሁ፣ እስልምና የሰዎች ሃይማኖት ነው፣ እስልምና ሃይማኖት ካሞን አንድም ነብይ ክርስትና ሁኖ አላለም። ክርስትና የሰዎች ሃይማኖት ነው የምትሉ ሁሉ ና የእስልምናን መሰረቱን ራሱን ያፈርሰዋለሁ። ካባን ወደፊት እናፈርሳለን። ከኢትዮጵያ የመጣው አስቀድመን ግን ካባን ከማፍረሳችን በፊት የእስልምናን ቤዝመንቱን መሰረቱን አፈርሰዋለሁ። ቻሌንጅ አርጉኝ። ኤምዲ መሐመድ አህመድ እንኳን ደህና መጣ። የእስልምና ከመሰረቱ አንዱ ሻዳው ነው ብለህ ታምናለህ? የእስልምና መሰረቱ ሻዳው ነው። አላህ ሲናገር ደግሞ በቁርአን ውስጥ ምንም ነገር አላስቀረንም፣ ሁሉን ነገር ዘርዝረናል ይላል። እንግዲያውስ የእስልምና መሰረት ሻዳ ከሆነ አላህ እንዳለው ደግሞ አንዳች ነገር አልተውንም፣ የብናኝ ክብደት ያክል እንኳን ቢሆን በቁርአን ውስጥ የዘረዘር ነው ቢሆን እንጂ ስላለ ሻዳውን ቃል በቃል ከቁርአን አሳየኝ እስኪ። ቃል በቃል ያ እሺ። እስኪ አንተ በመጽሐፍ ቅዱስ ውስጥ አንድ እንኳን እኔ ጌታችሁ ነኝ ምንኝ ብለን አሳየኝ። አሳያለሁ። እኔ ቀጥል። አንተ ቅድሚያ አንተ እሱን ካሳይሄን አሁኑን አወጣልሃለሁ። እኔ ጌታችሁ ነኝ እመኑ የሚል አንድ ካለ አንተ ቅድሚያ አሳየኝ አልኩህ። የጠየቅኩህን አፍተር እኔ እስከምፈልግ አንተ አምጣ እስኪ። የለም ማለት ነው።
የለም በቀን 17 ጊዜ አሻሃዱ አላ ኢላሀ ኢለላህ ትላለህ አይደለ? ሳላሰግድ በትንሹ በቀን 17 ጊዜ በቀን ነው ያልኩት ትላለህ አይደለ? ኦኬ ታዲያ 17 ጊዜ በቀን የምትለው ቁርአን ውስጥ የቱ ጋር እንዳለ አታውቀውም። እሺ አላህ አንዱ ነው የሚለውን ግን ታውቀዋለህ፣ እሱን አታውቀውም። በቀን 17 ጊዜ እያለው በቀን 17 ጊዜ ይሄን ቃል ይጠራል። ኮንቲኒየስሊ ግዴታው ነው መጥራት፣ እንደውም ከዛ በላይ ነው። ግን የቱ ጋር እንዳለ አያውቅም። ያሳዝናል። እስኪ እፎይን እፎይ አንተ እስኪ አሁን አንተ አሁን አንድ እኔ ጌታችሁን በእኔ ስራሎች ምንብኝ ምን አንድ ጥቅስ አውጣ እስኪ። ይሁን ለሱ እያየህ ነው። ይኸው ምን እልሃለሁ። አንተም እያየህን ነው። ችግር የለውም። አሁን የተጠየቀውን ቅድሚያ አምጣ። ምን አሳቀ? ፈልገው በቃ እንጠብቀዋለን። ቀጥል። የለም ሌላ ሰው አድርገህ የለም አለ መሐመድ የሚለው ቁርአን የለም ነው ስትል የነበረው። አሁን የተጠየቀውን አምጣ። ሻዳውን ኡፈይ አብራር። ቆይ ተራ ጠብቅ። ማምጣት ትችላለህ? አችልም። የለም አንተ ከቻልክ እችላለሁ። አንተ ከቻልክ እችላለሁ። ኦኬ አንተ ማምጣት ግን አችልም። አንተም ማምጣት አትችልም። ምንድን ነው የማልችለው እኔ? እስኪ እናንተ የበኒ እስራኤል ልጆች እኔ ጌታችሁ ነኝ እምነው ምለ አንድ ጥቅስ አውጣልኝ ከመጽሐፍ ቅዱስ ውስጥ አንድ። ኦኬ ጌታችን የሁሉ ጌታ ነው። አንዱ ጌታ የሁሉ ጌታ ነውና የአንተ ጌታ የተወሰኑ አካላት ብቻ ጌታ ነው እንዴ? አላህ የኢትዮጵያ ጌታ ነኝ ያለበት አለ? ምን ያስቃል? አይ መውጣት አትችልም። ለብረ የሳቀው ይሆን አላህ የኢትዮጵያ ጌታ ነው አይደለም? እኔ የኢትዮጵያ ጌታ ነኝ ያለበት አለ? እኛ አምላካችን የሁሉ ጌታ ነው፣ የሁሉ አምላክ የዓለማት ጌታ ነኝ የሚል አለ እንጂ ኢትዮጵያ የዓለማት ጌታ እንደሆነ ዓለማት በእስልምና አንጻራዊ ነው። ምክንያቱም ሱራ 2:47 ላይ ቤኒ እስራኤሎችን ለዓለማት ላይ የበላይ ያደረግኳቸው ስለሚል ታመጣልኝ ትችላለህ? እንደዚ አይነት ኤግዛክት ወርድ ፋላሲ። አሁን ነቢይነቱን ነው የጠረጠርኩ አይደለ? ስለ ነቢይ ነው አንተ እየጠየቅኩ ነው። ያንተን እንደዛ ብለህ የምታምነውን ማምጣት ትችላለህ ወይ? ማምጣት ትችላለህ? የኢትዮጵያ ጌታ ነኝ ያለበትን አለ ልታመጣ ትችላለህ? በክልል በሀገር ስለከፈልክና እንደዛ ስለተናገር አንተን የምጠይቀኝ ጥያቄ በሙሉ መልስልሃለሁ። አንተ ይህን ብቻ መልስልኝ። ሰውዬ ጠብቀህ ነው እኮ ያንተን ስጠኛ። አፍተን የኢትዮጵያ ጌታ ነኝ ያለበትን ደህና መመለስ እንደማችል እያየህ ነው። አይኔ እሰጥሃለሁ፣ ችግር የለብኝም። አንተ የኢትዮጵያኖች የሚል ግን ትሰጠኛለህ። ክፈትልኝ። ዘጸአትን አንዴ ክፈተው። ቃል ዘጸአት ምዕራፍ 29:45 ነው። አንዴ ክፈተው። አንተ ለኢትዮጵያ ብለህ ትሰጠኛለህ። የኔ አምላክ የእስራኤሎች ጌታ አምላክ እንደሆነ አሳያለሁ። አንተ ግን እኔ አላህ የኢትዮጵያ ጌታ ነኝ ያለበትን ትሰጠኛለህ ማለት ነው። እንደዚህ አይነት ደካማ ሌም የሆነ አርጉመንት እዛ ከመጣ 22 ያልከኝ የነበረው ዘጸአትን 29:45 ሚታርግ አንተ ሚታርግ 29:45 በእስራኤል ልጆች መካከል እኖራለሁ አምላክም እሆናቸዋለሁ ይላል። የኔ አምላክ የአንተ አምላክ እስቲ ፕሊስ አብራር። ሚታርግ አሁን የአንተ አምላክ እንደዚህ ብሎ የተናገረበታል። ይሄ እኮ ታዲያ ለእስራኤል ልጆች ብቻ የተላከ ስለሆነ ነው ይሄ ኢየሱስ እንጂ ያደንቆሮ ቀደም ምን ብለን ነበረ? ለእስራኤል ብሎ የተናገረበትን አልከን። እንደዚህ አይነት ሌም የሆነ አርጉመንት እዛ ስመጣ ምን አልኩ? እኔ ለዓለም ጌታ ነው የኔ ጌታ ስል ሳካ አይደለ? ስፔሲፊክ የምፈልገው የሀገር ነው ብለህ
ለዚህ ሀገር ጌታ ነኝ ወይም ነው አምላክ ነኝ ያለበትን ነው የፈለከው። ልክ ሲመጣብህ ደግሞ አይ እንዲህ ስለሆነ ነው። ኤኒዌይስ አንዱ ጌታ የሁሉ ጌታ ነው ብዬ ስጠቅስብህ ሮሜ ላይ ለምሳሌ አንዱ ጌታ የሁሉ ጌታ እንደሆነ የሚጠሩት ሁሉ እንደሚድኑበት ሮሜ ምዕራፍ 10 ላይ ቁጥር 13 አይ ቲንክ አስቀምጦታል። የሁሉ ጌታ ነው። አንተ ግን ምን አደረግክ መሰለ? ስፔሲፊክ ለእስራኤል ነው የምፈልገው ስትል እንደያ ከሆነ ደግሞ ፋይን እስኪ ያምጣው ያንተን ለኢትዮጵያ የሚል እንደዚህ አይነት ሌም የሆነ ሬሌቫንት የሆነ ጥያቄ አይጠየቅም። ሲጀመር ደካማ የሆነ ጥያቄ ስለሆነ ማለት ነው። የጌታን ስም የሚጠራ ሁሉ ይድናል። ከፋሪው እዚህ ላይ እኮ ዓላማት ጌተነኛ አይልም እኮ አዳምጥ። እሺ ካመንክበት ያ ጌታ የሁሉ ጌታ ነው። ከቁጥር 9 ጀምር አድርገው። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህ። ሰው በልቡ አምኖ ይጸድቃልና በአፉም መስክሮ ይድናልና። ስለዚህ አምነህ እርሱ ጌታ መሆኑን ከተቀበልክ እርሱ ጌታ ነውና ትድናለህ። በአይሁዳዊ በግሪክ ሰው ከፍ አድርገው። በአይሁዳዊ በግሪክ ሰው መካከል ምን የለም? ልዩነት የለም። አንዱ ጌታ የሁሉ ጌታ ነውና ለሚጠሩት ሁሉ ባለጸጋ ነውና። ስለዚህ የኛ ጌታ የሁሉ ጌታ ነው። ያንተ ግን ስፔሲፊክ የሆነ ክልል ላይ ከሆነ እሱን ሂድና መካ ላይ ያንን ጭንቅላት አልባውና አካል ፈልገው አምልከው። አሁን ወደ ቶፒካችን እንመለስና አላህ ሻዳ የምትይዝበት አለ የለም? ቁርአን ላይ ይስቃል ስቲል ዴስ ዱድ ማለት ነው። እሺ ክፈት፣ ከአንተ መጽሐፍ ላሳይህ። እኔ ጌታችሁ አይደለም የሚል ከአንተ መጽሐፍ አሳይሃለሁ። ይህ ድንቁርና ሲጠናወት እንዲህ ነው ለካ። ሻዳው ልታሳየን ትችላለህ? አችልም አይደለም። ሻሃዳውን አሳይሃለሁ አንዴ ከመጽሐፍ ታንኪዩ። ያንን ጭንቅላት አልባ አካልህን ሄድና ከስር ሆነ ተከታተለው። እየሮጠ ይሆናል። ይሄኔ ወደ ቅርቢቱ ሰማይ እየሮጠ ዱብ ዱብ እያለ እየመጣ ይሆናል። ተቀበለው። ኦራይት ሲራጅ እንኳን ደህና መጣ። ይመስገነው ሁሉ ተማም አልሐምዱሊላህ። መልካም። ሻዳው መሰረት ነው ብለህ ታምናለህ ለእስልምና? ሰከናይሱ መጋፈት የሚፈኒስ ይሄኛውን የተጠየቀ ሰው እየተዋለው ሻዳውን አንደኛ እሺ፣ ችግር የለም ሀሳቤን ይቀበላለሁ። ግን እኔ እንደ ኡስታዝ ሳይሆን እንደ ማንኛውም ተራ ሰው ሆኜ ነው ከተቀረብኩ ያለው። የኔ ስህተት የሙስሊሞችን ሊወክል አይችልም። ይሄን እንዲተረዳልኝ ይፈልጋለሁ። ምክንያቱም ተዘጋጅቼ በስላልመጣ ኡስታዝ አይደለም ለማለት ፈልጌ ነው። ችግር የለውም። ጥያቄያችን ምንድነው? እሱ አርካኑል እስላም የሚባሉ ስንት ናቸው? አርካኑል እስላም ሜክ 5 ናቸው። ኦኬ፣ ከነኛ ውስጥ አንዱ ሻዳ ነው አይደለ? አዎ። ኦኬ፣ ሻዳውን ከቁርአን ላይ ልናገኘው እንችላለን? ምን መሰለህ ቁርአን ሙጅማ አይ መሰለ ሳይሆን ሲራጅ አለ ኒጀራ ሞንጂሩ አለ የለም? ብዙ ሙቀት ስለሌለኝ ይሄኛውን እስቲ በርብሬ የሚመለሰው ይሆናል። ለዛ ነው እሱን ይለሱ ልተው ያልኩ። ምክንያቱም ሊያዳርቅ አልፈልግም። እንደዚህ ብዬ የሚያቆን አውቃለሁ፣ ማላቆን አላውቅም። ሻዳው የለም አለ የሚል ግን እስቲ አብራር። ቅድም ደጋግሞ ጣልቃ እየገባ ስለነበረ እስቲ አብራር ይመልሰው። አብራር እንኳን ደህና መጣ። አብራር ጣይር እንኳን ደህና መጣ። አብራር ይሰማል? ሄሎ ይሰማል? አዎ ይሰማል። ሰላም ነው? አይ አንተም ስጋህ
አወል አንድ የሚታርግ አብራር ሰምተን የሚለው ሌላ ነው። አሁን ክርስትና ለፈልጌ ነበር። እፎይ ብዙ ችሎታ ብዙ ጊዜ አይቻለሁ፣ ግን ብዙ የኦርቶዶክስ ብዙ እውቀት የለም መሰለኝ። ሚስጥረ ካህናት ታውቀዋለህ? ማ ሚስጥረ ካህናት? ሚስጥረ ካህናት ኦኬ፣ ማን ነው እሱ? ሚስጥረ ካህናት መጽሐፉ። እሺ፣ ማን ነው የጻፈው? ሚስጥረ ካህናት እንጃ ማን ነው የጻፈው? አውቀዋለሁኝ ብለህ እኮ ልነግረን ነው። አይ አንተ ነው መጀመሪያ ታውቀዋለህ። አይ አላውቅም ከሆነ ወደ እንትኑ መግባት ፈልጌ ነበር እኮ። ምንድን ነው እሱ? ሚስጥረ ካህናት የሚባል መጽሐፍ ካለ ብትየው ጥሩ ነው። አወል ሚውት አድርግ። ኦኬ፣ አንተ ያየኸውን ንገረን እስኪ ፕሊስ። ሚውት አድርግ አወል፣ በእናትህ አንተ እኮ ምንም ቆይ አንድ ጊዜ እዛ መጽሐፉ እኔ ኢየሱስ ክርስቶስ ራሱ የጠፋው በግ፣ እኔ ብዙ አጋጣሚ አማርኛ ትግርኛ ስለሚችል ነው። እኔ የተላኩ የጠፉ በጎች እስራኤላውያን። ቆይ ተረጋጋ። ይሄ ልጅ እንደውም ሰለምቴ ሳይሆን አይቀርም። ሚስጥረ ካህናት የሚል ላይ ያነበበው ነገር አለ፣ እኛ አላነበብ ነው። ሚስጥረ ካህናት የሚባል መጽሐፍ ላይ ይሄ ደግሞ ደንቆሮ ነው እንደ እንዳላ። እስቲ ቀጥል አውጋኝ በእናትህ። እስቲ ቀጥል። ማይክን አንሳ። አሁን አብራር ከጎኔ ቁጭ ብለሃል። ቀጥል። ማይክን አንሳ አብራር። ሚዩትን አንሳ። ኦኬ፣ ምንድን ነበር ያልከኝ? ኢየሱስ ክርስቶስ የተላኩ እኔ የተላኩ እስራኤላውያን የጠፉ በጎች። ቆይ ምን የሚል መጽሐፍ ላይ? እኔ የተላኩ የእስራኤላውያን በጎች ብቻ ናቸው። ኖ ቆይ የመጽሐፉን ስም ንገረኝ። ቆይ ልጻፈው እንዳረሰው ልማር ፈልጋለሁ። እኔ ምን ነበር መጽሐፉ? የመጽሐፉ ስም ምንድን ነበረ? ሚስጥረ ካህናት የሚባል የለም? ሚስጥረ ካህናት። ጎበዝ። መቼ ነው የተጻፈው? መቼ እንደተጻፈ ጠይቃቸው ለቀሶች ወይም ከአንተ የሚያውቁ። ማን የጻፈው? ለቀሶች ምናምን ጠይቃቸው ከአንተ። ለቀሶች ጠይቃቸዋለሁ። ቆይ ለቀሶች ከመጠየቅ በፊት አንቶኒ አብራት ጠይቃለሁ። እፎይ ብዙ ስለማታውቁ ነው። ብዙ አትችልም። መጽሐፍ አንብብ፣ ወንጌል አንብብ። ቆይ አንተ ለጅቶች ፉገራ ብቻ ነው የምትገባው። ቆይ ሞቼ እንደተጻፈ ማታውቀው፣ ማን እንደተጻፈው ማታውቀው። ልክ ሚስጥር ለካህናት የሚል መጽሐፍ ላይ እንዲህ ይላል ይለኛል። አራይት ምንድን ነው ጥያቄ? እሺ እንደው ፎር ሴክ ኦፍ አርጉመንት እንቀበል። እሺ የትኛው ምዕራፍ ላይ ምን ይላል? ቀጥል እስቲ ፕሮፋይልህ የዋህ ነገር ስለመመስል እና ቀጥል እስቲ። ውርደትህን በደንብ ጓደኞች ከሚስቁብህ ልተባበረህና እስቲ አንብበው እስቲ። ሚስጥረ ለካህናት የሚለው መጽሐፍ ላይ ምንድን ነበር የሚለው? ቀጥል እስቲ ሞዴ ቀጥል። ሞራሉነትን ያውራበት በእናትህ። ያ ውሸት እንደዚህ ዝም ብሎ መተርተር እኮ እኔ መጥቻውን ሲራጅ የሆነ ለኡስታዞች የሚል መጽሐፍ ላይ ይህ መሐመድ እንዲህ ይላል ብልህ ማስረጃ ትጠይቀኛለህ። መቼ ተጻፈ? ማን ጻፈው? የቱ ጋር ኬታ መጣው ብለህ ትጠይቀኛለህ። ዝም ብለህ ነቢያቶች የሚል መጽሐፋችሁ ላይ ብልህ የት ማን የጻፈው ኬት መጣ ማስረጃ ብለህ ትጠይቃለህ። መቼ የተጻፈው? አላቅም። ማን የጻፈው? አላቅም። ኬታ መጣ? አላቅም። ከእናንተ የላችሁም እንደዛ ሚል ዝም ብለህ ማለት ነው። አሁን ቀጥል አብረር። ቀጥል። የጣይር ልጅ የአቶ ጣይር ልጅ እባክዎትን ይቀጥሩ። እኔ ጋ መተህ ልዋሽ ከሞከርክ፣ እኔ ጋ መተህ ልታጭበረብር ከሞከርክ አታመልጠኝም። እንደዚህ ከጎኔ ቁጭ አድርጌ ነው። ብዙዎቹ ሲዋሹ ሲያጭበረብሩ ሊያታልሉ ሲሞክሩ የሆነ ዝም ብለህ ስላወራ
አንተ ፎይ ክርስትና የምታውቅ አይመስለኝም እና እንዲህ ብትል አታመልጠኝም። እኔን አትፎግረኝም። እኔን አሸውድም። አንድ ክርስቲያን ጋር ሄደህ ግዕዝ ትችላለህ አትችልም? ግዕዝ መጀመሪያ ትችላለህ አትችልም? ቀጥል እስኪ። እንደውም አንተ በግዕዝ ሁሉ ድቁና ተምረሃል። ቀጥል እስኪ። እኔ ተምሬያለሁ አላልኩም። ስለዚህ ትችላለህ አትችልም? ቆይ እስኪ ቆይ ጥያቄ ምን ነበረ? ኢየሱስ ራሱ እኔ ፈጣሪ ነኝ የሚል ቃል የለም፣ ቃል በቃል። ሁለተኛ ደግሞ እኔ የተላኩ የጠፉ አቸኩል የጠፉ በጎች ብቻ ናቸው። እኔ ሰው ነኝ። በቃ እኔ ሰው ነኝ። እኔ የተላኩ የጠፋሁት በጎች ብቻ ናቸው። የምታወራው ነገር ምንም ሰብስታንስ የለውም። ያ አንተ ራስህ ጠፍተሃል። ስለዚህ ለአንተ ነው የመጣው። አዳምጥ። አዎ ክርስቶስ የመጣው ለጠፉት ነው። ለተጠፉ እስራኤላውያን ብቻ ነኝ። አንድ ሴት መጣ ምን አለች? ፕሊዝ ተረጋጋ። አዎ ለጠፉት ለእስራኤል ነው። ቆይ መምህር ልጄን አድልኝን ስትለው ምን አላት? እኔ የጠፉ በጎች እስራኤላውያን ብቻ ነው የተላኩ ነው። ከዚህ በላይ ምን ትለዋለህ? ጋበዝ ልመልስልህ። ከዚህ በላይ ምን ትለዋለህ? እሺ መልስልኝ። ጋበዝ ሜት አድርገሽ። እሺ ጋበዝ። አዎ ክርስቶስ የመጣው ለጠፉ ለእስራኤሎች ነው። ለእስራኤሎች መጥቷል። አንተ የምታውቃትን እስራኤል ሳይሆን እኔ ማውቃትን እስራኤል። እሷ ማነች? እኔ እስራኤል ነኝ። ለእኔ መጥቷል። ሮሜ ምዕራፍ 9 ቁጥር 5 ጀምሮ አባቶች ከነሱ ናቸውና ከነሱም ክርስቶስ በስጋ መጣ። እርሱ ከሁሉ በላይ የተባረከ ዘላለም አምላክ ነው። ከአብርሃም የሚወለድ ሁሉ ተስፋው ዘፍጥረት ምዕራፍ 12 ቁጥር 3 ላይ በአንተ አሕዛብ ይባረካሉ ተብሎ ቃል ኪዳን የተገባለት ከአብርሃም የሚወለድ ሁሉ አብርሃም እስራኤል አይደለም፣ ነገር ግን በይስሐቅ ይጠራልሃል ተብሎ ተነገረው። ስለዚህ እንደ ተስፋው ቃል ወራሾች የሆኑ ከአብርሃም የሚወለዱ የይስሐቅ ዘር የሆኑ እነሱ እስራኤል ተብለው ይጠራሉ። ገላትያ ምዕራፍ 3 ቁጥር 8 ላይ አስቀድሞ እግዚአብሔር በአብርሃም ሊያጸድቅ ወንጌል ሰበከለት። አዳምጡ፣ ወንጌል ተሰበከለት። ስለዚህ ገላትያ ምዕራፍ 24 ላይ ገላትያ ምዕራፍ 3 ቁጥር 24 ላይ የተጠመቁ አዳምጥ፣ እነኛ ሁሉ አይሁዳዊ የለም፣ ግሪክ ሰው የለም፣ ባሪያ የለም፣ ጨዋ የለም፣ ሁሉ በክርስቶስ አንድ ሰው የሆኑ እንኪያውስ እንደ ተስፋው ቃል የአብርሃም ልጆች ናቸው፣ ወራሽ ናቸው። ስለዚህ እስራኤል የሚባለው አንተ የምታውቃት እቺ ከፍልስጤም ጋር የምትዋጋው ሳትሆን እኛ ነን። እስራኤሎች አሉ እነኚህ አንተ የምታውቃቸው አሁን ያሉት አይሁዶቹ እንዳንተ ጣዖት አምላኪ ናቸው። አሁን ያሉት አይሁዳውያን እንዳንተ ጣዖት አምላኪ እንጂ አዳምጥ። እነሱ እስራኤል ብለን የማንወስዳቸው አሁን ያሉትን ማለት ነው። ትክክለኞቹ አይሁዶቹ ተስፋ የሚያደርጉ ክርስቶስን ሲናፍቁ የነበሩ ናቸው። አዳምጥ። ሴትዮዋ ምን ነች? መጀመሪያ ሴትዮዋ ጨርስ ፕሊስ። አንተ የምጠቅሰው ዮሐንስ ወንጌል ምዕራፍ 4 ነው። ፕሊስ ሴትዮዋ ምን ነው? ሴትዮዋ ኧረ በእናትህ ሴትዮዋን እኮ ልጅቷን አዳንላት እኮ በቃ። ከዛ በኋላ ኧረ በእናትህ ተረጋጋ። ቁርአንህ ላይ ራሱ ኢሳ ምንድን ነው? ቆይ ተረጋጋ ኢሳ። ምክንያቱም እስራኤል ማለት የእግዚአብሔር ሕዝቦች መሆን አለባቸው፣ ያመኑ ማለት ነው፣ እግዚአብሔርን የሚከተሉ ማለት ነው። ስለዚህ ክርስቶስ ለምታምነው ነው። ታመንከው ደግሞ ትከተለዋለህ። በቦታ ይሰማሉ ይከተሉኛልም ስላለ ማለት ነው። ነገር ግን ክርስቶስ ቦታ ከሆነ ያ ክርስቶስ ስቴፕ አለው። ቀድሞ የመጣው ወንጌል የተሰበከው ለእስራኤሎች ያቺ ሀገር ለምታውቃትም ነው። ከዛ በኋላ ደግሞ የማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ስታይ ደቀ መዛሙርቱ ወደ ዓለም ይልካቸዋል። ስቴፕ ስላለው ማለት ነው። ወንጌል በዓለም ሁሉ ይሰበካል ብሎ ስለነገራቸው ሐዋርያት ሥራ ምዕራፍ 1 ላይ ቁጥር 11 አካባቢ ይመስለኛል በዓለም በሙሉ ምስክር እንደሚሆኑ ነግሯቸዋል ማለት ነው። እንዲሁም ደግሞ ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ሂዱ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት ያድርጓቸው ብሎ ሲል ወደ ዓለም ይላካቸው ማለት ነው። ስቴፕ አለው። ስለዚህ አስቀድሞ በዛው አካባቢ ብቻ እንዲሰብኩ ነግሯቸው ነበር። ከዛ በኋላ ግን ወደ ዓለም ተልከዋል ማለት ነው። ስቴፕ ስላለው ሂደት ስላለው ሌላ ጥያቄ አንተ የምትመልሰው ሌላ ጥያቄ
ተረጋጋ። ነገር ግን ያ ፊልዚ ነብይ ሕፃን ልጅ የሚሻፍተው ጭንቅላት አልባ የሆነውን አካል የሚያመልከው ነብይ የተላከው በመካና በመዲና ያሉትን ሰዎች እነሱን ብቻ ሊያስፈራራ ነው። በቁርአንህም ደግሞ ኢሳ ምንድነው እሱ ሱራ 2:49 ላይ የእስራኤል ሰዎች በዓለም ላይ የበላይ በመሆናቸው የእስራኤል ሰዎች በዓለም ላይ የበላይ በመሆናቸው እስራኤል በመሆኔ እስራኤል ተብዬ እንደማመን እስራኤላዊ እንደመሆኔ በነብይህ ላይ ራሱ የበላይ ነኝ እኔ። ቁርአንህ ነው የሚለው የእስራኤል ልጆች የለገስኳችሁን እኔም በዓለማት ላይ ያበለጥኳችሁ ይላል። ስለዚህ እኔ እስራኤል ነኝ፣ የነብይህም የበላይ ነኝ እኔ በነብይህም ላይ የበላይ ነኝ እና ስለዚህ እያለ የሚወርደው ነቢይ አላህን ሄድና ለምንድን ነው እሱ የበታች አያረከም በለው ኮባ ራስ እኮ ትልቅ ጥያቄ የጠየቀ መስሎታል። ምናልባት ይሄ ጥያቄ ገና ንጽጽር ሲጀመር ሰዎች የሚጠይቁት የነበሩት ጥያቄ እኮ አሁን ይሄ ትልቅ ጥያቄ አብራር የምትባለው ኧረ ተረጋጉ። እስራኤል ማለት የእግዚአብሔር ሕዝብ ማለት ነው። ኧረ ተረጋጋ እባክህ አንዴ። ኧረ በእናትህ ባዶ ቁንጭላት ይዞ ሚዩት አድርግሽ። አላህ እኮ ነው ጭንቅላት የሌለው። ያ እስራኤል ማለት የእግዚአብሔር ሕዝብ ማለት ነው። ስለዚህ ለእግዚአብሔር ሕዝብ ለሚያምኑት ለሚቀበሉት ነው የመጣው። ለሚያምኑት በስሙ ለሚቀበሉት የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። አለቀ በቃ። እስራኤል ማለት የእግዚአብሔር ሕዝብ ማለት ነው። የመጣው ወደ እግዚአብሔር ሕዝብ ወደ ሆኑት በጠቅላላ ማለት ነው። ሮሜ 9 ላይ ቅድም እንደተናገርከው እነዚህ ከአብርሃም በስጋ የሚወለዱ እነዚህ እስራኤል አይደሉም ተብሎ በቃ ከአብርሃም በስጋ መወለድ እስራኤል አያስብልም ይላል መጽሐፍ ቅዱስ ነው እንደዚህ የሚለው። በተስፋው ቃል ይጠራል። የተስፋው ቃል ደግሞ በተስፋው እግዚአብሔር አብርሃምን አሕዛብን በዘር ባርካለሁ ብሏል። አሕዛብ የተባሉት ብዙ ህዝብ ማለት ነው። እነሱ ደግሞ ያመኑ ናቸው። ቁጥር 6 ላይ ዴቭ 6 ላይ ያው ነገር ግን የእግዚአብሔር ቃል የተሻረ አይደለም። እነዚያ ከእስራኤል የሚወለድ ሁሉ እስራኤል አይደሉም። የአብርሃም ዘር ስለሆኑ ልጆች አይደሉም። ይኸው የአብርሃም ዘር ስለሆኑ ልጅ አትሆኑ። ከእስራኤል በስጋ መወለድህ ልጅ አያስብልም፣ እስራኤል አያስብልም። እንደ ተስፋው ቃል በክርስቶስ አምነህ ስትጠመቅ ነው የዛን ጊዜ እስራኤል የምትባሉ። እነሱ እስራኤል ዘስጋ ይባላሉ፣ እኛ እስራኤል ዘነፍስ እንባላለን። አሁን ከባድ ጥያቄ አይደለም፣ ዝም ብሎ ተንጫጫ እንጂ። ሻዳውን ላለመመለስ እኮ ነው ዛሬ። ሻዳውን አሳዩ ሲባሉ አለቀሱ ላለው በቃ አልቻሉም። አይካንት እኔ በዚህ መጠን ያስለቅሳቸዋል ብዬ አላሰብኩም። ቢያንስ አንድ የሚዋሹባት ጥቅስ ነበረች፣ እሷን እንኳን ቢያንስ ይጠቅሳሉ ብዬ ነበረ። አለቀሱ አልኩ በቃ አለቀሱ። ቅድም ለመዋሸት ካሊድ ለመዋሸት ሞክሮ ነበረ እና አንድ እሱ ነው ያመጣት ሱረቱን ኢሳ 85 ያለች ነው። አይ እሺ ቀጥል እስኪ። ባክሜቶ ነው ያለው። ኧረ በእናትህ በቃ ይሰድበኛል እንደዚህ ገዝቴ ላይ ቁጭ ብሎ ባለጌ